ተብሎ ይገደዳልን ወይስ ምርጫው ለሱ ይተውለታል ወደሚለው ስንመጣ ምርጫው ለራሱ ነው የሚተውለት والحريه الدينيه التي كفلها الاسلام لاهل الارض እስላም ያረጋገጠው የሆነው የሃይማኖት መብት ለም يعرف لها نظير في جميع المعموره በአለም ዙሪያ የፈለገው ነገር ለማወዳደር ብንፈልግ እስላም የሰጠውን የሃይማኖት መብት የሚያክል ማንንም ሃይማኖት አልሰጠም ማለት ነው የተለያዩ ሃይማኖቶች በክልሉ የሚኖሩ ሰዎች የኛን እምነት ያልተከተለ ሰው ወይ መኖር የለበትም ከኖረ ደግሞ እኛን መምሰል አለበት ወደኛ መዋጥ አለበት የሚል አቋም ነው የሚያሳዩት እስላም ግን በግልጽ ቋንቋ በተደጋጋሚ በቁርአንም ሆነ በሐዲስ ደረጃ ማንኛውም ሰው በክልሉ በኖረ ቁጥር የፈለገውን እምነት ተከትሎ መጓዝ እንደሚችል ይፈቅዳል ማለት ነው ተመፍቀድም አልፎ ወደር በማይገኝለት መልኩ ነው والقارئ لنصوص القرآن الكريم እና ለዚህ አባባል ማረጋገጫ ካስፈለገ የተከበረውን ቁርአን የሚያነቡ ሰዎች ወአሐዲስ ነብይ መሐመድ ሰለላሁ ዐለይሂ ወሰለም እንደውም ከነብዩ የመጡት ንሱስ አልሐዲስ የሚከታተል ሰው የጅዱ አንሃ ተናወለት المعارضين لها والكافرين ሰዎች የእምነት መብት አላቸው በሚልበት ጊዜ ሁሉንም ደግሞ በእምነታቸው ይዘው መቀጠል እንደሚችሉ በግልጽ ነው የሚያሳየው ማለት ነው ቢአሳሊ በሸታ በተለያየ ሰልት በቀጣም ሆነ በተዘዋሪ መንገድ ማንኛውም ሰው ሌላ ሰው መርጦለት ይሄን መከተል አለብህ ሊለው አይገባም እሱ ራሱ ነው መወሰን የሚገባው የሚል አቋም ግልጽ ነው ليس من بينها قط ارغام احد على الدخول فيه ማንኛውም ንሱል እስላም ላይ በቁርአንም ሆነ በሐዲስ ደረጃ አንድ ሰው ያለ ፍቃዱ ያለ ወል በግድ እጁ ተጠምዞ እንዲህ አይነት እምነት መከተል አለብህ የሚል አይገኝም ጭራሽ ብንፈልግ ማለት ነው መብቱ ለራሱ የተተወነው የሚል እንጂ ከዛ አልፎ የብዙሃኑን እምነት መከተል አለበት የብዙሃኑን ባህልና ልማድ ማክበር አለበት በሚል የሚያስገድድበት ነገር የለም ማለት ነው ወኩሉ ማካን የስቡ ኢለይሂ الاسلام እና እስላም ሁሉ ጊዜ የሚናፍቀው እና የሚጓጓው አይዋ አመለ هذا المعارض ይሄ ተቃዋሚ የሆነው ሰውዬ በእምነት የተለየው في حدود النصفة በኢንሳፍ መልክ እንዲተዳደር ነው የሚፈልገው ሱም መብቱ ነው ሰው እስከሆነ ድረስ አቅሉን ተጠቅሞ ይሻለኛል ያለውን መምረጥ ይችላል ተመረጠ በኋላ ሌላ ሰው ጣልቃ መግባት የለበትም ነው የሚለው ወልቅስት ቢልዓድል ማለት ነው በፍትህ ማንኛውም ሰው እምነት የራሱ አቋም ነው የራሱን አቋም ራሱ ነው መምረጥ ያለበት በሚለው ላይ ነው ሲንጸባረቅ የምናገኘው ማለት ነው ያን ይትረከለው ሁርየቱ ተዓሩፍ على المبادئ መጀመሪያ በመድር ላይ ያሉ የሰው ልጆች መመሪያዎችና ወግና ልማዶችን የማወቅ የመመራመር መብት አለው የፈለገውን እምነት እየተከታተለ ማጥናት ይችላል ወልአፍካር አመለካከቶችና አስተሳሰቦችን ሊመርጥ ይችላል ማለት ነው ወልጥላ عليها እነዛ እምነቶችና ልማዶች ደግሞ ጥቅምና ጉዳታቸውን ምስጥራቸውን መመርመር ይችላል ثم بعد ذلك ከብዙ ጥናትና ምርምር በኋላ ተእቲን ውሱሱል ሙወፍራ للحريه لمن رفض قبول الاسلام እንግዲህ እስላምንም ሌሎችንም እምነቶች አገናዝቦና አመሳክሮ ታይወቀ በኋላ እኔ እስላምን አልፈልግም የሚል ድምዳሜ ላይ ቢደርስ አንዲ ሰው ያ መፈለግ አለብህ ተብሎ ጫና ይደረግበትም ለዚህም ወቁል الحق من ربكم ይላል ሐቁ ከጌታችሁ ገፍቶ መጥቷል በእስላም فمن شاء فليؤمن እስላም ሲደርሰው የፈለገ ሰው ይቀበልና ይመንበት ومن شاء فليكفر የፈለገ ደግሞ ይካድ ይላል ማለት ነው ግን የመካዱን መስኡልያነት ይሸከማል ምክንያቱም በትክክል መምረጥ ባለመቻሉ በአላህ ዘንድ ተጠያቂ ሊሆን ይችላል የውመል ቂያማ በሰው ዘንድ ግን ለምንኛ የመረጥነውን አልመረክም ተብሎ ጣልቃ ሊገባበት አይችልም ማለት ነው ለምን የፈለገ ይካድ የፈለገ ይመን ካለ መብቱን ለራሱ አርጎለታልና ማለት ነው ለኩም ዲኑኩም ወሊየዲን የሚለውም አያ እንደዚሁ ነው እናንተም እምነታችሁ አላችሁ እኛም እምነታችን አለን ሁላችንም ባመንበት መቀጠል እንችላለን የሚለውም ይሄንን አጉልቶ የሚያሳየው ወቀውሊ ወይን ከዘቡክ ቢያስተባብሉ ይላል ነብዩ አለይሂ ሰላቱ ወሰለም እነዚህ ሙሽሪኮች እንደለመዱ አንተ ውሸታም ነህ ብለው ቢያስተባብሉ ፈቁል አመሊ ስራዬ እኔ ስራዬ አለኝ ወለኩም አመልኩም ለእናንተም ስራችሁ አላችሁ ስለዚህ
እናንተ ታልተዋጠላችሁ ግድ ተቀበሉኝ ብያል አስገድዳችሁም እናንተም እንደ ምርጫችሁ እኛም እንደ ምርጫችን እንሄዳለን በላቸው ይላል አንቱም በሪኡነ ሚማ አዕመል እኔ ከምሰራው ነገር እናንተ ንጹህ ናችሁ ምናልባት በእናንተ አመለካከት እኔን ወንጀለኛና ወናባጅ አርጋችሁ የወሰዳችሁ ከሆነ ይሄ ነገር እናንተ እንኳን እንደ ወንጀል ብታዩት እኔ የለሁበትም ማን ነው እናንተም ደግሞ እኔ ባጠፋሁት አትጠየቁም ወአነ በሪኡ ሚማ ተዕመሉን በላቸው ሲል ማንኛውም ሰው እንግዲህ ሙሉ በሙሉ እምነቱን የመምረጥና አቋሙን የመገምገም መብቱ የተተወለት መሆኑን ያሳያል ወተሳሙሑ الاسلام حيال الحريه الدينيه እስላም እንዳውም በሃይማኖት ነጽነት አቋያ ያለው ለስላሴ ማለት ነው ማንም ሰው ምርጫውን ይዞ መከተል ይችላል የሚለው ፍቃዱ يمكن رده الى ثلاثه مبادئ ወደ ሶስት መሰረታዊ ነገሮች ልንመልሰው እንችላለን ይላል اولها ان الحريه الدينيه የዲን የሆነ ነጽነትና መብት ተثبت للانسان ابتداء በመነሻ ደረጃ ለማንኛውም ሰው የተረጋገጠ ነው ለእንቲሃአን በመጨረሻ ሳይሆን ይላል ማለት መጀመሪያ የእስላምንም ሆነ ሌላውን የመምረጥ መብቱ ይሰጠዋል ማለት ነው እስላም ከገባ በኋላ ግን እንደገና ወደ መጨረሻ ፈሸ መለሳለሁ ቢል ያ ሌላ ጉዳይ ነው ማለት ነው እሱ ያጣይቃል በመጀመሪያ ግን ማንም ሰው እኔ ይሄንን መርጨልሃለሁና ይሄን ተቀበል ይሄን ታልተቀበል ወዮልህ ወይም ደግሞ ይሄን ብትቀበል እያለ የሚያስፈራራና ጫና የሚያረግበት ምክንያት የለም ማለት ነው بمعنى ان للانسان حق الخيار ማንኛውም ሰው بين الدخول في الاسلام በመጀመሪያ ደረጃ ሙስሊም ያልነበረው ሰውዬ ከፈለገ ወደ እስላም የመግባት መብቱ የተጠበቀ ነው وبين البقاء على دينه ወይም ደግሞ ቀደም ሲል የነበረው የራሱ እምነትን ይጀቀጥላለሁ ካለ ይሁዲ ሆኖ ነስራኒ ሆኖ መጁሲ ሆኖ ሹዒ ሆኖ ሊቀጥል ይችላል እስታላመነበት ድረስ ማለት ነው ዱነ ኢክራሂን የንም ባረግበት ጊዜ ማንም ሰው ጣልቃ ገብቶ ሊያስገድደው አይፈቅድም እስላም ማለት ነው ومن الامور المقرره في شريعه الاسلام እና በሸሪዓት الاسلام ደግሞ ከተረጋገጡትና ከታወቁት ህግና ደንቦች አደሙ ቀቡሊ እስላሚ መን ኡክሪሃ አለይህ አንድ ሰው በተለያየ መልክ ጫና ተደርጎበት ተገዶ ያለ ፍቃዱ ሰለም ያለው ቢል እንዳውም እስላሙ ተቀባይነት የለውም ነው የሚለው ማለት ነው ለምን ተልቦ አይደለምና ሰዎች ስለዛቱበት ስላስፈራሩት ተራሱን ተጉዳት ለመጠበቅ ሲል ነው የተቀበለው ባፉ ብቻ ማለት ነው ስለዚህ አቅሷ ማየኩኑ አንድ ሰው ተገዶ በጫና ሰለምኩኝ ካለ ሙስሊም አይሆንም በመሰረቱ እንግዲያውሳ ሙናፊቅ ነው መሆን የሚችለው ማለት ነው ሙናፊቅ ያው ተውስጡ የሌለውን ከላይ ማሳየት ስለሆነ ሰውን ሙናፊቅ እንዲሆን እስላም አያበረታታም ማለት ነው ተገዶ የገባ ሰው ከሙናፊቅነት አልፎ ትክክለኛ ሙእሚን ሊሆን ስለማይችል ይሄን ያቃልና ማስገደድ የሚባል ነገር ጭራሽ አያስበውም ማለት ነው አማመኔ ተለቀ እስላም በእክቲያሪሂ ግን እንቲሃአን የሚለውን ሲጠቁም እንደገና አንድ ሰው ግን መጀመሪያ አጥንቶ በራሱ ፍቃድ አገላብጦና አመሳክሮ እስላም ይሻለኛል ብሎ ከተቀበለ በኋላ ወረግበቲሂ በሙሉ ፍላጎቱ ገብቶ እስላምን ተተላበሰ በኋላ እንደገና ቆያይቶ እመለሳለሁ ቢል ፈለይሰ ለሁ الحق ይሄ መብት አይሰጠውም ማለት ነው ለምን እስላምን ትቶ ወደ ሌላ መሄድ ምክንያቱም አንድ ሰው የተለያዩ ነገሮችን ሙቃረና በሚያረግበት ጊዜ የተሻለ ለማግኘት ነው የተሻለ ደግሞ ከእስላም አኳያ የተሻለ ሃይማኖት ቀርቶ የሚያክለው ሃይማኖት እንደሌለ ታውቋል ካፊሮች ራሳቸው የዓለም ካፊሮች ይስማማሉ ሃይማኖት እንደ ታስፈለገ እስላም ነው የሚሻለው ይላሉ ሁላቸው ግን ልማዳችን ነውና አባቶቻችን ከአያቶቻችን ሲወርድ ሲጓረድ የመጣ ስለሆነ ያለመዱትን መጣል ነገር ያመጣል በሚል በህይወታችን ችግር ይመጣል በተሰብ ጋር እንጋጫለን እንዴት እንኖራለን የሚለው ነገር እያስጨነቃቸው እንጂ እስላምን የሚተካና የሚወዳደር ሃይማኖት እንደሌለ ሁሉም ይመሰክራሉ ማለት ነው ስለዚህ አንድ ሰው የተሻለውን ካገኘ በኋላ የተሻለውን ጥቶ ወደ አነሰው እሄዳለሁ ካለ ይሄ ተኋላው ችግር ያለ መሆኑን ያመለክታል መጀመሪያም ሰለምኩኝ ያለው ትክክል እንዳልነበረ ለስለላ ለተንኮል የመጣ እንደነበረ ነው የሚያሳየው ማለት ነው እና በነብዩ ጊዜ ሙናፊቆች ሲያደርጉት እንደነበረ ወርኹሉ አወለ ነሃሪ የሚለው አያት እንደሚጠቅሰው ማለት ነው መጀመሪያ ጧት ይሁዶቹ ሰለምን ብለው ይገቡና
ሲሰግዱ ውለው ማታ መግሪብ አካባቢ በቃ ይሄድንኛ ቁም ነገር መስሎ ነበር የማይረባ መሆኑን አወቅን ብለው ይመለሳሉ። ያንን የሚያደርጉት ለምንድነው? ምንም የማያውቁት በደውዮች እነዚህ ሰዎች ይሄው የሃይማኖት ዕውቀት ስላላቸው አንድ ቀን ገብተው ተመረመሩ በኋላ እንደማይረባውቀው ተመለሱ። እኛ ለካ ማይሞይ ስለሆነ ነው ዝም ብለን የምንቀጥለው ብለው አፍርሰው እንዲመለሱ የሚሰሩት ደባ ነበረ ማለት ነው። የዛ አይነት ስራ እየሰራ ነው ማለትን ያመለክታል። ምክንያቱም በተጨባጭ እስላም ምን ጎደለው ምንድን አስቀየመህ ቢባል ከሱ ፈንታ ደግሞ ሌላው የተሻለው ማን ነው ብለህ ብትጠይቀው መልስ የለውም። ይሄ እስከሆነ ድረስ መጀመሪያም ሰልሞ ሳይሆን የገባው ሰልም ያለው ብሎ ገብቶ ሚስጥርህን ተበረበረና ተልኮውን ከተወጣ በኋላ ቦምብዝን ቀብሮ ነው የሚሄደው ማለት ነው። ሄዶ ለአዳው እስላም የተለያዩ ሚስጥሮችን ነግሮ ለማስመታት መሆኑን ስለሚያመለክት ያ ሰውዬ ራስህን እና ዲንህን መጠበቅ ግዴታ ነው። ይሄ መጀመሪያ በየዋህነት ላኢላሃ ኢላላህ ሲል አንተ ጋር ቆሞ ሲሰግድ እውነት መስሎ ተቀብለኸው ነበር። አሁን ግን ይሄ ዲን አያዋጣምና ትቸዋለሁኝ ክል እንግዲያውስ አንተ ችግር አለብህና እንደዚህ በቀላሉ ትተህማ ስትወጣ ዝም አልልህም፣ ያው የሰረከውን ዕቃ ይዘህ መሄድ አትችልም ይባላል ማለት ነው። መጀመሪያውኑ ግን እኔ እስላምን አልፈልግም ብቻ በዛ ሀገር መኖር እፈልጋለሁ ካለ መብቱ ነው፣ ሊቀጥል ይችላል፣ ሰው ነውና ማለት ነው። ምክንያቱም ወልአርዱ ወضعها للانام መሬትን ለሰው ልጆች ነው የዘረጋኋት ብሏል አላህ። የትም ሀገር ቢሆን ማንኛውም እምነት ቢኖረውም ባይኖረውም አንድ ሰው ፈለገው ሀገር የዘረጋት ሀገር ላይ መኖር መብት አለው። ያ ስለሆነ አይከለከልም። አሁን ግን በሰዎች ላይ በሌላ እምነት ላይ ደባ እየሰራ እንደነበረ እያመለከተ ሲፈልግ ገባሁ ብሎ እንደገና ወጣሁ ማለት አይችልም ማለት ነው። ከዛ አቋያ እንጂ አለበለዚያ የሰው ልጆችን ያለ ፍቃዳቸው ማንኛውንም እምነት እኛ የመረጥንላችሁን ያዙ የሚባል ነገር የለም። ቢያደርጉትም ኒፋቅ ስለሚሆን ነው የሚለው። فليس له الحق ان يرتد عنه እስላምን ካወቀና ከተላበሰ በኋላ እስላም አይረባም ብሎ ሊቀለበስ አይገባም። الى غيره من الديانات السماويه او غير السماويه ተሰማይ የመጡ ሃይማኖቶች እንደ ነስራንያ እንደ ይሁዲያ ቢሆንም ወይም ደግሞ ሰው ሰራሽ ሆኑ እንደ ሹዒያ ያሉ እምነቶችም ቢሆን እስላምን ትቶ እንደ አማራጭ ወደ እነዛ መሸጋገር አይፈቀድለትም ማለት ነው። الانتساب للاسلام لا يكون صحيحا الا اذا كان الداخل فيه عن اقتناع كامل። አንድ ሰው ሙስሊም ሆነ ሊባልና የአባልነት ሊቀበል የሚችለው በሙሉ ፍቃድና ፍላጎቱ እስላምን ሲቀበል ነው ማለት ነው። ሌላ ሰው ገፋፍቶና አስጨንቆ ካደረገው ግን ያው ያልሆነውን ሁኛለሁ ብሎ ነው የሚዋሻው እንጂ ሙስሊም ሊሆን ስለማይችል ضغط አያደርግበትም ነው የሚለው። ወተበሱሪን ማለት ወጥላዕን على حقائقه ማለት ነው። እስላምን በጥልቀት መርምሮና አውቆ ያዋጣኛል ይጠቅመኛል ብሎ ተተቀበለው ብቻ ነው። ወዱነ ኢክራህን አው ቀስር ማንኛውም ሰው ሳያስገድደውና ሳያስጨንቀው። ወታኒያ ሁለተኛው ደግሞ احترام الديانات السماويه الاخرى አንድ ሙስሊም የሆነ ሰው በመሰረቱ ሌሎቹን ከሰማይ የመጡ ሃይማኖቶችን ቢነሰኹም እንኳን ጊዜ ቢሽራቸውም በመሰረቱ ከአላህ የመጡ ናቸውና እንደ ሃይማኖት ያከብራቸዋል ማለት ነው። ለምን አላህ ያመጣው ነገር በወቅቱ ለተወሰኑ ህዝቦችና ለተወሰለ ዘመን አገልግለዋል። እነዛ ነገሮችን ምንም ዋጋ የላቸውም ብሎ ማብጠልጠልና ማንቋሸሽ የለብህም ማለት ነው። ስለዚህ አላህ ለተለያዩ ዘመኖችና ለተለያዩ ሀገራቶች የተለያዩ መመሪያዎች ልኳል። ይሁዲያም በወቅቱ እስላም ነበረ፣ ነስራንያም የተባለው ወትሮ እስላም ነበረ። ከጊዜ በኋላ ፈር እየለቀቀ ያፈነገጠ ሄዶ ነው ወደ ኩፍር የገባው። እነዛ ሃይማኖቶች በመሰረቱ ከአላህ የመጡ እስከሆኑ ድረስ እነዛን ያከብራቸዋል። ግን አሁን ወቅቱ አልፎባቸዋል፣ በሌላ ተተክተዋል ትልና ወደ እስላም ትመጣለህ ማለት ነው እንጂ ሌላ ምንም ሃይማኖት በምድር ላይ ቦታ የለውም። እሱን የያዘ ሁሉ ወንጀለኛ ነውና በምድር ላይ መኖር የለበትም የሚል አቋም መያዝ አትችልም ማለት ነው። ثانيها احترام الديانات السماويه الاخرى وقبول مبدا التعايش السلمي ሰዎች የመረጡትን ሃይማኖት መርጠው በተለይ ከሰማይ የመጡ ሃይማኖቶች ከሆኑ እነዛ እምነቶቻቸው ጋራ የሚጓዙትን ሰዎች አንተም በሰላም ጎን ለጎን መኖር ያዛሃል እስላም ማለት ነው። ለምን አላህ Subhanahu Wa Ta'ala ሁሉም ሰው ሙስሊም እንዲሆን ቢፈልግ ኑሮ
ማረግ ይችል ነበር ይላል። ግን ለህክመቴ አላህ እንደዚህ የተለያየ አድርጓቸዋል ስለሚል የተለያየ እምነት ያላቸው ሰዎች በጉርብትና መኖር ይችላሉ። ወثالثها عدم اعتماد العنف والإكراه። ስለዚህ ሶስተኛ ማንኛውም ሰው የፈለገውን እምነት ቢመርጥ አንተ የፈለገው ስልጣንና ጉልበት እንኳን ቢኖርህ ለምን ይሄን መረቅ ይሄን ነበር መምረጥ ያለብህ ብለህ ጫና ልታረግበት አይገባም። እና ሰዎችን ማስገደድ ወሲለተ لغرس العقيدة في النفوس እምነትን በልብ ውስጥ ለመዝራት ማስገደድን መሳሪያ ማድረግ አይገባም ይላል። ወኢንማ ሹሪዐ الجهاد እዚህ ላይ ታዲያ እስላም ጂሃድ ያዛል አይደለም እንዴ? ወቃትሉ في سبيل الله حتى لا تكون فتنة የሚለውና ويكون الدين كله لله የሚለውን እንዴት ታየዋለህ የሚል ጥያቄ ሊያነሳብህ ይችላል ማለት ነው። ይሄ ማለት በመድር ላይ ሌላ እምነት እስተሚጠፋ ማለት አይደለም። እንግዲያውሳ ያንተን ሃይማኖት ሊያጠቁና ሊያጠፉ ሙስሊሞችን የሚመህጡ ካሉ ያንን ተንኮላቸውና ዘመቻቸውን ለመግታትና እምነትህን ለማስከበር መሳሪያ እንዲሆን ነው ጂሃድ የተፈቀደው ለመከላከል ማለት ነው። ሲያስፈልግም ደግሞ ታላጠቃቸው የማይመለሱ ከሆነ እስተማጥቃትም ይፈቅድልሃል። ግን ሰዎች በግድ የኔን እምነት እንዲቀበሉ ነው መዘምትባቸው አትልም። ያማ ሊሆን አይችልምና ማለት ነው። لحماية العقيدة الإسلامية እነሱ ግን በተገላቢጦሽ እስላምን ዛሬ ያደረጉት እንዳለው በመድር ዙሪያ የተለያየ ስም እየለጠፉ ያዋክቡሃል ማለት ነው። ግን ይሄንን በሚያረጉበት ጊዜ ተውኛ ትድረሱብኝ አልደርስባቸውም ትላቸዋለህ። እምቢ ካሉ በሚገባቸው ቋንቋ እነሱ ባመጡት ዱላ ልትመልስ ትችላለህ ነው እንጂ የሚልህ እስላምን እንደ ዳዕዋ መሳሪያ እሱ ጂሃድ ብለህ ሰውን መዝመት አይደለም የሚያዝህ ማለት ነው። ወተእሚኑ الحرية الدينية لمن ينشدها እና የእስላምን የሃይማኖትን ነጽነት ለሚፈልግ ሰው ሁሉ ማመቻቸት ነው ስራው ማለት ነው። እስላምን ሊያጠቃ ሙስሊሞችን ሊጨፈጭፍ የሚመጣ ካለ ተው ይሄ ነገር አያዋጣህም ትመክረዋለህ። ተተቀበለ እሺ። እምቢ ካለ እንግዳውስ እኛም ተራሳችንና ተዲናችን እንከላከላለን በሚል ጥያቄ ላይ ነው ጂሃድ ኢስላም የተመሰረተው እንጂ ሰዎችን ያለ ፍቃዳቸው ግር ብለው ወደ እስላም እንዲገቡ ማድረግ አይደለም ይላል ማለት ነው። አላሁ ሰለላሁ ዐለይሂ ወሰለም አለና طيب بسم الله والحمد لله والصلاة والسلام على رسول الله እንደገና ተመልሰናል። ثانيا ሁለተኛ حرية الدين በሚለው ጥያቄ ላይ ተያይዞ የሚመጣው حق العصمة والحماية ይላል። አንድ ሰው እንግዲህ ሙስሊም ያልሆነ ሰው ግድ ሙስሊም ካልሆንክ ተብሎ ጫና አይደረግበትም። ይሄ ከተደረገ ራሱ እስላም የሚቀበለው ነገር እንዳላደለ ገለጸ ማለት ነው። ይሄ ብቻ አይበቃም። ከዛ አልፎ እስላም حق العصمة والحماية لغير المسلمين ሙስሊም ላልሆኑ ሰዎች ይጠብቃቸዋል ይከላከልላቸዋል ማለት ነው። በሸሪዓት الاسلام ህግ መሰረት በእስላም ክልል ለሚኖሩ የሌላ እምነት ተከታዮች አላስገድዳችሁም ማለት ብቻ ሳይሆን የመረጡትን ሃይማኖት መርጠው በዛ በምርጫቸው ማቋማቸው እንዲቀጥሉ ከለላ ይሰጣቸዋል ማለት ነው። ማንም ወፈፍ የተነስቶ ግለሰብ እንኳን እንዳያጠቃቸው እነዚህ ሰዎች በህግ እውቅና አግኝተዋል በዛ ሀገር መኖር ይችላሉ ካለ ያለው ባለስልጣን ማንኛውንም ዜጋ ጸጥታ እንደሚጠብቅ እነሱንም እስተምነታቸው እንዲጠብቅ ያዘዋል እስላም ማለት ነው። غير المسلم الذي يعيش في ديار المسلم እና ሙስሊም ሳይሆን በሙስሊሞች ሀገር የሚኖር ግለሰብ ወይም ቡድን ይሆናል ማዕሱም الدم والعرض والمال በዛ ሀገር እስከኖረ ድረስ ደሙም ገንዘቡም ክብሩም የተጠበቀ ነው በእስላም በህግ ማለት ነው። ይሄንን እንግዲህ አያውቁም ወይም ሊያውቁ አይፈልጉም ማለት ነው። አዳውል እስላም እንደዚህ እንደሚል አያውቁም ማለት አትችልም። ያውቃሉ ስንት ሚስጥር ዓለምን እየበረቆሱ ነው ያሉት። ይሄ በይፋ
ያው በቁርአን በሐዲስ በይፋ የተነገረ ነገር ነው በቋንቋቸው ተተርጉሞላቸዋል ግን እንዲህ አይነት ጠንካራ ጎኑን ሊያነሱ አይፈልጉም ማለት ነው አሉባልታና ውሸቱን ነው የሚያራግቡት እዚህ ገንዘቡም ሆነ ማፍራት ይችላል እንደገና ክብሩ መጠበቅ አለበት ህይወቱ ሰላም ማግኘት አለበት ማንንም እምነት ይከተል እምነትም አይኑረው ነው የሚለው እስላም ማለት ነው لا يجوز الاعتداء عليه بوجه من الوجوه አንድ ሰው ሙስሊም ስላልሆነ ብቻ በሙስሊሞች ሀገር ማንንም ሰው ሊያጠቃው አይፈቀድለትም አጠቃለህ የሚል ሰው ቢነሳ በአካባቢ ያለ ባለስልጣን ዝም ብሎ ሊያይ አይገባውም መከላከል ግዴታው ነው ማለት ነው መጠበቅ የማይችል ከሆነ አልችልም ብሎ ሰውየው የራሱን አማራጭ እንዲወስድ መንገር እንጂ አለበለዛ ካፊር ነውና የፈለገውን ያድርጉት ብሎ ሊተወው አይገባም ሊከላከልለት ግዴታው ነው ማለት ነው وقد ورد الوعيد الشديد في حق من يتدى على ذمي او معاهد ስለዚህ አንድ ሰው ገብሬ ኖራለሁ ያገሪቱን ስርዓት አክብሬ ከናንተ ጋር ኖራለሁኝ ካለ ወይም በኮንትራት በተወሰነ ጊዜ ለምሳሌ የተወሰነ ሸሪካ ሊያቋቋም ይችላል የተለያየ ማዓህር ሊኖረው ይችላል በዛ ሰራለሁ ብሎ ከተስማማ ያ ኮንትራት ውስጥ የሚያልቅ ድረስ መጠበቅ ግዴታው ይሆናል የአካባቢ መንግስት ማለት ነው فمن ذلك ما رواه البخاري عن النبي صلى الله عليه وسلم ለዛ አባባል የሚያረጋግጥልን ቡኻሪ የዘገቡት ሐዲስ ይሆናል ነብዩ አለይሂ ሰላቱ ወሰለም يقول من قتل معاهدا لم يره رائحة الجنة አንድ ቃል ኪዳን የተገባለትን ሰውዬ በእኛ ሀገር ኑር በእኛ ሀገር የመኖር መብት ሰጥተናል ተብሎ ቃል የተገባለትን ሰውዬ ሌላው መጥቶ ቢገድል ይሄ ገዳው ሰውዬ ሙስሊም የተባለው ሰውዬ ያን ሰው በመግደሉ የጀነት እድል እንደሚያጣ ያስጠነቅቃል ማለት ነው እንግዲህ ጀነት እድል ማለት ማጣት ቀላል ነገር አይደለም መቀጫው እንዲህ አይነት ወንጀል ብሎ አይደለም የገለጠው ከእስላምነት የመውጣት ሁኔታ ነው የሚያስከትለው ማለት ነው ሙስሊም ከሆነ አንድ ሰው በእስላም የሞተ ሰው ጀነትን ሊያጣ አይችልም ስለዚህ ይሄን ሰውዬ ሙአሃድ የሆነው በህግ እንደውቅና የተሰጠውን ሰውዬ ያላግባብ የገደለ ሰው ገዳው ራሱ ጀነት የማጣት እድል እንደሚያጋጥመው ይገልጣል ማለት ነው ወይነ ሪሃሃ توجد مسيره 40 عام የጀነት ሽታ ደግሞ የ40 አመት ርቀት ያህል ላይ ሆነህ ታገኘዋለህ ያችን ሽታ እንኳን አያገኝም ሊገባባት ቀርቶ ይላል ማለት ነው እና ይሄ ኢማሙ አልቡኻሪ የዘገቡት ሶሒህ እና ሶሪህ የሆነ ሐዲስ ነው ማለት ነው ወቀውሉ ሰለላሁ መን አመነ ረጁላን አላ ነፍሲሂ አንድ ሰው እኛ ጋር ናቶሎ ተቀመጥ ብሎ ከለላ የሰጠ ሰውና ፈቀተለው እንደገና አዘናግቶ የገደለው ከሆነ ኡዕጢየ ሊዋ አልገድር يوم القيامه يوم القيامه እገሌ ኻኢን ነው ሽሪር ነው ተብሎ የሽሪሮችን ኢላማ ሰንደቅ ይሰጠውና የሱን መስል አስከትሎ ወደ ጀሃነም መርቶ ይሄዳል የሚል ሐዲስ መጥቷል ማለት ነው ስለዚህ ከዚህ በላይ ምን ያደርግለት ሙስሊምን ቢገድል ይሄው ነው አንድ ሰው ሙስሊም ከገደለ ፈጀዛው ጀሃነም ነው የሚለው ቁርአን ሙአሃዱም ሰውዬ ሙስሊምን ባይሆን በህግ ከለላ የተሰጠውን ሰውዬ ደፍረህ ታጠቃኸው ጀነት ታጣለህ ከማለት በላይ ምን ሊያደርግለት ይፈልጋል ማለት ነው ثالثا حق التقاضي والعدل በሶስተኛ ደረጃ غير المسلم የሆነ ሰው ሙስሊም ሳይሆን በሙስሊሞች ሀገር የሚኖር ሰው የመብቱን የማስከበርና በዳኝነት በፍርድ ቤት ሰዎችን የመክሰስ የመከራከር መብቱ የተጠበቀ ነው በእስላም ማለት ነው እናንተ ሙስሊም አይደለህምና እኛ ጋራ አቻ አይደለህም ችሎት ላይ አብራሃት ቆምም አይባልም ማለት ነው ሰው ነው በስብእናው ተበደልኩኝ ካለ መክሰስ ይችላል መከሰስ ይችላል ወለغير المسلم ان يتحاكم الى القضاء المسلم ሙስሊም ያልሆነው ሰውዬ አንድ እንደ ችግር በሚደርስበት ጊዜ አቤቱታ ይዞ ወደ ፍርድ ቤት መምጣት መብቱ ነው ማለት ነው ሰዋኡን ረፋ ቀድየተን አላ ሙስሊሚን አው غيره ያ የሚያመጣው ክስ ሙስሊሞችን የሚወነጅልም ቢሆን ወይም የሱ ቢጤ ሌሎችንም የሚወነጅል ቢሆን መሩ ክፍት ነው ማንኛውም ነዋሪ መብት እንዳለው ፍርድ ቤት ጉዳይ ላይ ብሎ ከመጣ አንተ ምን አመጣህ አይባልም ካፊርም ቢሆን ማለት ነው ለምን ያገረ ነዋሪ ነው ሙዋጢን ነው ወይ ሙቂም ከሆነ መብት አለው በአገሪቱ ፍርድ ቤት መፋረድ ይኖርበታል ማለት ነው እና እሱ መምጣት መብቱ ሲሆን ቁዷቶቹ ደግሞ ዳኞች መቀበልና ማስተናገድ ግዴታቸው ነው ማለት ነው ልክ ለሙስሊሙ ግዴታ እንደሚሆንባቸው ወለው ለሐቁ አን ይحكم له بالعدل ትክክለኛ ደግሞ ጥያቄ አምጥቶ በመረጃ የተደገፈ ሆኖ ከተገኘ
በአድል ሊፈረድለት ግድ ነው ማለት ነው። በሙስሊሙም ላይ ቢሆን በሙስሊሙ ላይ ፈርደ ሙስሊሙን የሚያስገድል ነገር ይዞ ቢመጣ ለሱ ብለ ሙስሊሙን ትገላለህ ማለት ነው። وذلك تحقيقا لقوله تعالى يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ ኩኑ ቀዋሚነ ሊላህ ሹሃዳአ ቢልቅስት ለአላህ ፍቃድ የቆማችሁ መሆን አለባችሁ። ሁልጊዜ ለአላህ ዲን እናንተ መከታ መሆን አለባችሁ ይላል። በፍትህ ቁሙ። ወላ يجرمنكم شنآن قوم አንዳንድ ሰዎች በተለያየ ምክንያት ጥላትነት ውስጥ ገብተው እነሱ የሚያስቀይሟችሁና ቂም ያስያዟችሁ እንኳን ቢሆኑ ያ ቂም ያላችሁ ሰው በሚመጣ ጊዜ ለፍርድ ቂም ይዛችሁ እንወጣው እንዳትሉ። ለምሳሌ እንግዲህ አንድ ካፊር በመሆኑ ብቻ ጠልተው የሆነ ጉዳይ ይመጣና ቀድያ ያቀርባል ማለት ነው። እንደዚህ ተበድያለሁ ብሎ ጎረቤቱን ሊከስ ይችላል ሙስሊሙን። የዳኛው ደግሞ የዛ የተበዳው ሙስሊም ወንድሙ ሊሆን ይችላል፣ አባቱ ሊሆን ይችላል። ስለዚህ አገኘ ነው ዛሬ ገባልን ጎል ይልና ሊበቀለው ይችላል ማለት ነው። እንደዚህ ነገር የለም። የፈለገውም ቢሆን ካፊርም ቢሆን ያመጣውን ቀድያ በፍትህ አይተህ በመረጃ አረጋግጠህ መረጃው በትክክል እሱ ተበድሏል ከተባለ በአባትህ በወንድምህ ላይ መፍረድ ያለብህ ነው የሚለው አላህ Subhanahu Wa Ta'ala። ይሄን ካላረክ ያው አማናህን እንደበላህ ይቆጠራል ማለት ነው። እናንተ ታሁን ቀደም በጣም አንተናዳችሁና ቂም ይዛችሁ ጥርሳችሁን ስትነክሱበት እንኳን የቆየ ሰው ቢሆን ያ ጥላቴ በዚህ አጋጣሚ ያገኘሁትና እሰራለታለሁ የሚባል ነገር የለም። የፈለገው እንኳን ጥላቻ ቢኖራችሁ ጥላቻችሁን በሆዳችሁ የፍትህ ግን የኔ አማናናትና ለማንኛውም ፍትህ አምሮት ለመጣ ሰው ሁሉ መፍረድ ግዴታችሁ ነው ይላል አላህ Subhanahu Wa Ta'ala። እና ቀዋሚነ ቢልቂስጥ ማለት ቢልዓድሊ ከጥላትም ከወዳጅም ጋራ በፍትህ ሚዛን ላይ እኩል መቆም ግዴታችሁ ነው ይለናል ማለት ነው። ወላ يجرمنكم ማለት ወላ يحملنكم አይገፋፋችሁ አያደፋፍራችሁ ሸነአኑ ቀውሚን ሰዎችን የምትጠሉ መሆናችሁ አላ አላ ተዕዲሉ ፍትህን ላለማስተካከል እንዲያደፋፍራችሁ። እንግዲህ አንተም አትወደው ሰው ጥላት ሰውዬ ከጎረቤቱ ጋር ተጣልቶ በሚመጣ ጊዜ አንተ ያን ሰው ትጠላው ነበረ። በምን አግኝቼ ላጥቃው ስትል ቆይተህ መጣልህ። ያኔ ያምትጠላው መሆኑ በቃ ዛሬ የተመኘውን ነገር ተሳካልኝ ብለህ ያልሆነ ፍርድ እንዳትፈርድበት። ያንኛውን የራስህን ቂም በራስህ መንገድ ሌላ መንገድ ፈልግለት። አሁን ግን በፍትህ ሚዛን ላይ በሚመጣ ጊዜ የፈለገው ጥላትህ እንኳን ቢሆን ፍትህን ተላልፈህ ልታጠቀው አይገባም ይላል ማለት ነው። እና አላ ተዕዲሉ በሱ ፍትህን ላትሰሩ ምንም አይነት ምክንያት እንዳያግዳችሁ ኢዕዲሉ ቀጥታ ፍትህን አክብሩ ሆ አቅረቡ ሊተቅዋ ያን ስታደርጉ አላህን ለመፍራት ያቀርባችኋል። የራስህን ፍላጎት ተቆጣጥረህ የአላህን ትእዛዝ ስታከብር ያን አላህ ዘንዳ ቅርብ የምትሆነው። አለበለዚያ ስልጣንን የጥላት ማጥቂያ የወዳጅ መጥቀሚያ የምታደርገው ከሆነ አንተ አብዓደ الناس ነህ ማለት ነው። ወተቁላህ አሁንም አላህን ፍሩ ይላል። እቺ በጣም ፈታኝ ነገር ስለሆነች እተቁላህ የሚለውን ደጋገመ ማለት ነው። ማንም ሰው ይሄ አይነት ነገር ሲያጋጥመው ስሜታዊ ነው የሚሆነው። አባትህን ወይም ወንድምህን ከሶ ሲመጣ ይሄ ሰው ወትሮም ትጠላው ነበረ፣ እንደገና በዛ አጋጣሚ ብለህ ያው አባቱ ዳኛ ልጁ ቀማኛ በሚለው መርህ ሰራለታለሁ ታልክ በራስህ ላይ ነው የምትሰራው ማለት ነው። የአላህን አማና አጥፍተህ ዙልም በድለህ አኺራህን ነው የምታጠፋው። በአንድ ካፊር ምክንያት አንተ ጀሃነም ልትገባ ትችላለህ። አንድን ካፊር ፍትህ በመንፈግህ ብቻ ማለት ነው። እንግዲህ ይህን የመሰሉ ንሱሶች ናቸው በእስላም ቁልጭ ብለው የተቀመጡት ማለት ነው። እና አላ ተዕዲሉ ላ يحملنكم شنآن قوم بغض قوم ማለት ነው። ከራህየቱም ሰዎችን በሆነ ምክንያት የምትጠሏቸው መሆኑ ያን በእነሱ ላይ ተገቢውን ፍትህ ላትሰጧቸው ምክንያት ሊሆን አይገባም። እየጠላኸውም ሐቁ እሱ ጋር መሆኑ ካገኘው ፍረድለት ነው የሚለው። ወአቅረቡ ሊተቅዋ ይህን ካደረጋችሁ አላህን ለመፍራት ቀረባችሁ ማለት የሚቻለው ያኔ ነው። አለበለዚያ ይሄንን ማረክ ካልቻላችሁ አብዓድ ምን ተቅዋ ትሆናላችሁ ማለት ነው በመፍሁሙ። ወተቁላህ ኢነላህ ኸቢሩን ቢማ ተዕመሉን እና አላህ እናንተ የምትሰሩትን ነገር በጥልቅ የሚመለከትና የሚታዘብ ጌታ መሆኑን አውቃችሁ ከጥላትም ከወዳጅም ጋራ የፍትህ ሚዛን እንዳታዛቡ በማለት ያረጋግጣል ማለት ነው። ወቀውሊሂ ተዓላ ይህ ብቻ አይደለም፣ በሌሎችም አያት በጣም ደጋግሞ አረጋግጦታ ጉዳዩ ነው።
ያ አዩሃ الذين آمنوا እናንተ አማኞች ሆይ ኩኑ ቀዋሚነ ቢልቅስጥ ቀዋሚነ ቢልዓድል ማለት ነው በፍትህ ቋሚ ሆኑ ፍትህን ለማስከበር ሁል ጊዜ መከታ ሁኑ ይላል ሹሃዳ ሊላህ ለአላህ ብላችሁ የምትመሰክሩ አሁን ደግሞ በምስክሮች ደረጃ እንደገና የሚጠሉትን ሰዎች ኑ ቶሎ ምስክርነት ሲሏቸው ተንጋግተው ይመጣሉ ዛሬ ገሌና እንሰራለታለን ብለው የማያውቁትን ነገር ግጥም አድርገው ይመሰክራሉ ማለት ነው እና ለአላህ ብላችሁ መስክሩ ያያችሁትን ያወቃችሁትን ተጨባጭ ነገር ነው ለጥላትም ሆነ ለወዳጅ የምትናገሩት እንጂ የምትጠሉትን ሰው ለመጉዳት የምትወዱትን ለመጥቀም የውሸት ምስክርነት ይዛችሁ እንዳትመጡ ወለው አላ አንፉሲኩም በራሳችሁ ላይ እንኳ ቢሆን ይላል አላህ Subhanahu Wa Ta'ala ሰው ከራሱ የበለጠ የሚወደው ነገር የለም ስለዚህ የምትመሰክረው ነገር አንተን የሚያስጎዳ ወይም ጥቅም የሚያስመልጥ እንኳ ቢሆን የዱንያ ጥቅም ነው የሚቀርብህ እውነቱን ተናግረህ ተራፉነህ ተቀጠ ብትሄድ ይሻልሃል የውሸት ምስክር የጠፍተፈህ ጀሃነም ከምትወርድ ይላል ማለት ነው ለምሳሌ አንተ ሰው ገለህ ብትከሰስ ተጠርጥረህ ምስክር የለም ስለዚህ ዳኛው ፊት በምትቀርብ ጊዜ በዚህ ሰውዬ ግድያ አንተ ተጠርጥረሃል እውነቱን ንገረኝ ይላል ዳኛ ማለት ነው እውነቱን ንገረንና መፍትሄ እንፈልጋለን ብሎ በሚመረምርህ ጊዜ ያኔ ሙእሚን ከሆንክ እንደ በጭራሽ ልትክድ አይገባህም ማለት ነው ወላሂ እንግዲህ አላህን የፈረደብኝና ተሳስቻለሁኝ ትላለህ ከዛ በኋላ አፉ በሉት ምናምን ብሎ በሽምግልና ነገሩን ሊያቀልልህ ይችላል ማለት ነው አለበለዚያ ሌላ ምስክር የለምና በምንም አይነት እኔ አይኔን ግንባር አድርገው ብለህ ግርር ታልክ ያይንህ እያየ ጀሃነም ወረድካት ማለት ነው ለምን ፍትህን በላሃት ራስክን ለማዳን ብለህ ራስክን አጠፋ ማለት ነው የዱንያ ቅጣት ግፋ ቢል ሞት ነው የሚያስከትለው ሌላ ምን ትሆናለህ ወይ ስር ነው ወይ ገንዘብ ነው ይሄች በቀላሉ ልትወጣ የምትችለውን ነገር እንደ ከባድ አድርገህ የዘላለም ጀሃነም ታበርታለህ ማለት ነው ያ እንዳይሆን ወለው አላ አንፉሲኩም እንዲህ አይነት ህግ በአለም ቢፈለግ አይገኝም በራስህ ላይ እንኳን ቢሆን እውነትም ተናግረህ የመጣው ይንጣ የሚለው የየቱ ነው የምስራቁ የምዕራቡ ህግ እንደዚህ ነገር የለም ከራስ በላይ ሰማይ ነው ሌላው መመሪያ ማለት ነው ራስ የጥቅም ላይ ከመጣማ እንዴት አርጌ አውል ዋሊደይን አለ ሱብሃንአላህ በወላጆች ላይ ቢሆን እንግዲህ እስላም የዋሊዶች ሐቅ ከባድ አድርጎታል ከራሱ ሐቅ ጋር ነው ሁሉ ጊዜ የሚያጣምረው ስለዚህ እዚች ላይ ስትመጣ ግን የአላህ ሐቅ ስለሆነች ወላጆችም ላይ ቢሆን የሚጎዳ ነገር መመስከር ግዴታ ነው ለምሳሌ አባቴ የሰውን ገንዘብ ወስዷል ያላግባብ እና ተከሰስ አባትህ ምስክር ሲባል እንዲህ ይሄን ያልሽ ሲሰጠው ልጁ ነበረ ብሎ ልጆቹን ይጠራል ምስክር ማለት ነው እነዛ ልጆች በዚህ በአባታቸው ላይ አሁን ይሄን ያልሽ ብር ወስዷል ብለው ከመሰከሩ አንደኛ ያ ገንዘብ ቢኖር ኑሮ ለነሱ ነበር የሚሆነው ማለት ነው እያሉም አባታቸው ጋር ይበሉታል ሲሞትም ይወርሱታል የራሳቸው ነበረ እንደገና አባታቸውን ሊያዋርዱ ነው ማለት ነው ያ ሁሉ ነገር እንኳን ቢኖር ወላሂ ወስዷል አባታችን ብለ መመስከር አለብህ የሰው ሐቅ አለበት አውቃለሁኝ ካልክ ሙስሊምነትህን ያኔ ነው የምታረጋግጠው ማለት ነው ከዛ በኋላ ግን መስክረት ያበቃ በወላጆች ላይ የሚያስጎዳ ነፍስ የሚያስጠፋም ሊሆን ይችላል አባትን የሚያስገድል እናትን የሚያስገድል ነገር ልትመሰክር ትችላለህ ያን ካደረክ በኋላ ግን ሌላ አማራጭ ፈልግ ለቢረል ዋሊዴን እንደገና ገንዘብ ካለ እኔ ከፍላለሁኝ ማለት ትችላለህ አለበለዚያ አላደረጉም ብለ ድርቅ ማለት አንተንም እነሱንም ጀሃነም እየጨመርካቸው ነው ማለት ነው ወኢየኩን ገኒየን አለ የምትመሰክሩለት ሰው የባለጸጋ ቢሆን ባለጸጋ ነውና ከዚህ ማት ካወጣሁት እሱ እኮ የክፉ ቀን ወዳጅ ነው ብሎ ሁሉ ጊዜ ይደጉመኛል ብለህ እሱ ጋር እንዳትቆም ይልሃል ሀብታም ቢሆን ሀብታምነቱ ለራስነቱ አው ፈቂረን ወይ ደግሞ ደሃም ከሆነ ይሄ ምስኪን እንዴት አድርጌ አስበላዋለሁኝ እና ብለህ ኸይር የሰራው መስሎህ እንዳትደባብቅለት ጀሃነም ነው የምታስገባው ማለት ነው ስለዚህ فالله اولى بهما ሀብታምም ለሀብታምነቱ ደሃም ደሃ ለሆኖ እኔ ተሁላቸውም ለኔ ቅርብ ነኝ እኔ አላዝንም እንዴ ለነዚህ ሰዎች ሊታዘንላቸው የሚገባ ከሆነ ተናንተ በፊት እኔ ነበርኩ ማዝ ነው እኔ ግን በወንጀላቸው እንዲቀጡ አዝዣለሁኝ ለምን እዚህ ዱንያ ላይ መቀጫ ታላገኙ አኺራ ላይ የሚመጣው የከፋ ነው ስለዚህ አخف الضرر እንደሚባለው አላህ ትንሽ ቅጣት ተቀጥተው ነገ ጀሃነም እንዳይመጡ ብሎ ነውና ይሄን ነገር የወሰነው እኔ ያቃለሁኝ ስለነሱ እናንተ በቁንጥላ አስተሳሰባችሁ ወዳጅ ለመጥቀም ጉዳት ጥላት ለመጉዳት ብላችሁ የምታረጉት ነገር ተዳጡ ወደ ማጡ ነው የሚወስዳችሁ ተያይዛችሁ ነው የምትጠፉትና
ሀብታም ይሁን የምትመሰክሩለት ደሃም ይሁን ዘመድም ይሁን ባዕድም ይሁን ጥላትም ይሁን ወዳጅ ሐቅን ብቻ መስክር ይላል አላህ Subhanahu Wa Ta'ala ፈላ ተተቢዑ الهوى ይሄንን አድልና ፍትህ እንዳታከብሩ የሚያደርጋችሁ ዝንባሌያችሁን መከተል ነውና መጥፎ ዝንባሌያችሁን አትከተሉ ይላል አላህ Subhanahu Wa Ta'ala ሰዎች እንግዲህ ስሜታዊ ናቸው ወዳጃቸውን ለመጥቀም ወይም ጥላታቸውን ለመጉዳት በቀላሉ በስሜት ይቸነፋሉ ያንን እንዲያታረጉ በስሜት ሳይሆን በአላህ ፍትህ ሚዛን ላይ ሄዱ አንተ አዲሉ ፍትህን ላለማድረግ ፍትህ ስሜትን አትከተሉ ወኢንተሉ ይሄን ማስጠንቀቂያ ትታችሁ ከሐቁ ብታጋድሉ አው ተዕሪዱ ወይም ቸል ብትሉ فإن الله كان بما تعملون خبيرا አላህ በመሰሩት ነገር ጥልቅ አዋቂ ነውና ነገ ቆጣጣራችኋል በማለት ያስጠነቅቃል እንግዲህ ይሄን የጠጣር የሆነ ግልጽ የሆነ መመሪያ ያስቀመጠው አላህ ለካፊሩም ለሙስሊምም ለወዳጅም ለጥላትም ፍትህ ላይ ምንም ነገር ድርድር የለም አላህ የሚያቀብህን ብቻ መስክር ነው የሚለው እንዲህ አይነቱ እንዲነው እንግዲህ እንዳይበላ እንዳይጠጣ ያረጉ የሚያብጠለጥሉት ማለት ነው ራቢያን ሐቁል ጅዋር ወደ አራተኛ ደረጃ ስንመጣ ጎረቤት እንደ ጎረቤት በእስላም ሙስሊም ያልሆነ ሰው ጎረቤትህ ከሆነ መብት አለው የለውም አለው መብት አለው ምንም እንደተሌላው የሚለይበት ነገር የለም ማለት ነው ወልልጃሪ ገይሪል ሙስሊሚ አንድ ሙስሊም ያልሆነ ጎረቤት አላ ጃሪሂል ሙስሊም በሆነ ጎረቤቱ ላይ ሐቀን ዋጅበን የማይካድና ግልጽ የሆነ መብት አለው ማለት ነው ሐቁል ጅዋር የጉርብትና ሐቅ ለማንም አይገድብም በእምነትም በወዳጅነት በጥላትነት የሚባል ነገር የለም ጎረቤት በመሆኑ ብቻ ሐቅ አለው ወል ሙዓመለቱ ቢልሁስና እሱ በመልካም እስከኖረ ድረስ አንተም ባጠፋው በመልካም ልትይዘውና ልትመልስለት ይገባል في مراعاه حقوق الجار لجاره እና አንድ ጎረቤት የሆነ ሰው ለጎረቤቱ ሊውለው የሚገባውን ነገር ልትነፍገው አይገባህም قال تعالى ይሄን በተመለከተ ወአቡዱላህ አላህን በብቸኝነት አምልኩ ወላ ትሽርኩ به شيئا በሱ ምንም ነገር አታጋሩበት ካለ በኋላ ወቢልዋሊዴኒ ኢህሳና ወአህሲኑ ቢልዋሊዴኒ ኢህሳና ለወላጆቻቸውም የምትችሉትን መልካም ዋሉላቸው ወቢዲል ቁርባ ለአቅራቢያ ዘመዶችም ተገቢ መብታቸውን ስጧቸው ወለየታማ ለድሃ አደግ ልጆችም ድጎማና ድጋፍ ስጧቸው ወልመሳኪን ለችግረኞችም ተባበሯቸው ወልጃሪ ዲል ቁርባ አቅራቢያ ለሆነ ጎረቤትም መብቱን ስጡት ወልጃሪል ጁኑቢ ሩቅ ለሆነውም ጎረቤት ይላል ማለት ነው ይሄ ሩቅና አቅራቢያ የሆነ ጎረቤት የሚባለው በሁለት መልክ ተተርጉሟል አንደኛ በቤትህ ሙላሲቅ የሆነ ለማለት ነው ካንተ ቤት ያንተ ሽቃና የሱ ሽቃ የተያያዘ ይሆናል ግድግዳ ብቻ የሚለየው ይሄ ከሚቀጥለው የበለጠ ሐቅ አለው ማለት ነው ወይም ፊት ለፊትህ እንደዚህ ያንተ በር ሲከፈት የሱ በር ፊት ለፊት የሚታይበት ከሆነ ቁርባ ይባላል ማለት ነው ከዛ ራቅ ያለ ከሆነ ደግሞ ቡዕዳ ይባላል ወይም በቤቱ አቀማመጥ ሳይሆን በዝምድና ተብሎ ተተርጉሟል ማለት ነው ሁለተኛው ትርጉም ወልጃሪ ዚል ቁርባ ማለት ዝምድና ያለው ጎረቤት ያ የበለጠ ነው ሐቁ አንደኛ የጉርብትና ሐቅ አለው ሁለተኛ የዝምድና ሐቅ አለው ለሱ የበለጠ አህምያ ተሰጠዋል ማለት ነው ወልጃሪል ጁኑቢ ማለት ደግሞ ባዕድ የሆነ ጎረቤት ማለት ነው ጎረቤትህ ነው በጉርብትና ብቻ ነው አላቃችሁ ግን ዝምድና የላችሁም ቢሆንም መብት የለውም አይባልም መብቱ በርሰንቱ ከፍ ዝቅ ይላል እንጂ ሁሉም መብት አለው ጎረቤት እስከሆነ ድረስ ማለት ነው ወብኒ ሰቢል እንደገና ለመንገደኛ ማታቀው ሰው ከሩቅ አገር ተጉዞ አንተ አካባቢ ሲደርስ ደክሞት ይወድቃል ወይም ይመሽበታል ማደሪያ ያጣል ያኔ ዝም ብለህ ቤትክን ዘግተህ ልትገባ አይገባም ማለት ነው መጠለሊያ እንደሌለው ካወቅ በተለይም በግልጥ በችግር እንዳለበት ከነገረህ በሀገራችን እንደተለምዶ ጥሩ ባህል ነው የትም ገጠር ሰው ሲሄድ ይውላል መሸበት አሳድሩኝ ይላል ግባ ነው የሚባለው አብልታ አጠጥተ ማታቀውን ሰው ታስተናግዳለህ ይሄ በእስላም ትልቅ ቦታ የሚሰጠው ነገር ነው ማለት ነው በአሁኑ ጊዜ ግን ስልጣኔ የሚባለው ነገር ይሄን ነገር አይቀበልም ማለት ነው ያው የፈለክበት ሀገር ሄድ ለፉንድቅ መክፈል ተቻልክ ፉንድቅ መያዝ ትችላለህ የምታቀው ዘመድ ከሌለህ አለቀልህ ሻሪያ ላይ ተወርቃለህ የሌባስ ሳይ ትሆናለህ ማለት ነው የት ላይ ነው የሰው ልጅ ስልጣኔው ስለዚህ ተራው በደዊ ማንንም የሰው ልጅ በር ዘግቶ አያድርም በአገራችን እዚህ ግን ሰልጥናል የተባለ ሰው የፈለገው ቢሆን ቢሞት የማያውቀውን ሰው አያስገባም ታዲያ የት ላይ ነው የሰው ልጅ መብታቸውን ያከበሩ ሊባል የሚችለው ማለት ነው
وقوله تعالى لا ينهاكم الله عن الذين لم يقاتلوكم في الدين እናንተም በእምነት ረገድ ጫና የማያረጉና የማይጋደሏችሁ የሆኑትን ሰዎች ወለም ይخرجوكم من دياركم ታገራችሁ ያላባረሯችሁ የሆኑትን እምነተ ቢሶች አንተ በሩሁም የተለያዩ መልካም ኸይር ስራዎች ብሰሩላችሁ አላህ ይከለክላችሁም በስብዕና ትገናኛላችሁና ምንም እናንተ ላይ ጉዳት እስካላደረሱ ድረስ ቂም እስከሌላችሁ ድረስ እነሱ መልካም ሲወሉ እናንተም መልካም መዋል አለባችሁ አንተ በሩሁም ማለት አንተ ህሲኑ ኢለይሂም የተለያዩ መልካም ስራዎች ልትሉላቸው ይገባል ይላል ወቱክሲቱ በአድል ደግሞ ልትይዟቸው ይገባል ለእናንተ የምታደርጉትን ነገር ለነሱም አድርጉላቸው ኢነላህ ዩሂቡል ሙቅሲቲን አልዓዲሊን አላህ Subhanahu Wa Ta'ala ፍትህን የሚያከብሩና የሚያስከብሩን ሰዎች ይወዳል በማለት ያግባባል ማለት ነው ስለዚህ እስላም ሙስሊም ባልሆኑ ሰዎች ላይ በዚህ በእምነት በመለየታቸው ብቻ መብታቸውን የነፈገበት ቦታ የለም እንኳን የማይገባ ጥቃትን ሊያደርስባቸው ቀርቶ ማለት ነው የሁሉ ቀርቶ ነው እንግዲህ እንዳልሆነ አድርገው እስላም ጭራቅ አድርገው እየሳሉ እስላም الارهاب الاسلامي ይልሃል ማለት ነው ሱብሃንአላህ እስላም እናንተ ምን አገናኘው እስላም ራሱን ማከበር የሰው ልጆችን እንዳውም ታይቶ በማይታወቅ መልኩ መብታቸውን የሚያጎናጽፍ ሃይማኖት ሆኖ ይያለ በአሁኑ ጊዜ ግን በተገላቢጦሽ ሙስሊም ነኝ ተብየው በደካማነቱ ያው እስላምን የሚያስጠላ ነገር ይሰራል የሱ ወንጀል በእስላም ላይ ይለጠፋል ያ ጥላት ተብየው ደግሞ መቶ ሐሰናት ያለው እንዲን አንድ ሰይአት ከተገኘችበት በሷ መለካከት ሁሉም ነገር እንዳላደለ ሆኖ እስላም ጭራቅ ነው ብሎ ይስልልሃል ማለት ነው ስለዚህ እስላም በወዳጅም በጥላትም ነው እየተበደለ ያለው አሁን ማለት ነው وفي ذلك إغراء بفعل الرحمة والبر مع غير المسلم ስለዚህ ወቱክሲቱ إن الله يحب المقسطين የሚለው አያት ሙስሊም ያልሆኑትን ሰዎች ሙአመላ ማድረግ ይፈቀድልሃል ሳይሆን يحب المقسطين አለ ለነሱ የሚገባቸውን መብት በጉርብትና መስጠት ይሄን በማድረጋችሁ አላህ ይወዳችኋል ተቀሩብ ትሆናላችሁ ለነሱ ኢህሳን በመዋላችሁ ከኔ አጅር ቀረቤታ ታገኛላችሁ እስከማለት ሄደ ማለት ነው ተርጊብ አደረገ حيث لم ينهى الله تبارك وتعالى عن فعل البر መጀመሪያ ካፊር ለሆኑ ሰዎች መልካም ነገር እንዳትሰጧቸው ብሎ አልከለከለም ወልቂስ ፍትህን ፈጓቸውም አላለም ከዛ አልፎ እንዳውም ኢህሳን አድርጉላቸው ቢር ለግዟቸው አድል አጎናጽፏቸው ይሄን ካደረጋችሁ አላህ ይወዳችኋል ብሎ ያግባባል ማለት ነው ለመለም የተቀደም ይላል ሙስሊሚን ቢአዳወቲን ፊዲን እና ለሙስሊሞች ያው ግልጽ በሆነ መልኩ ጥቃት ያልፈጸመና ጉዳት ያላደረሰ እስከሆነ ድረስ ሰላማዊ ሰው ከሆነ እምነቱ ለራሱ እዛ በኋላ ካፊር ስለሆንክ ብቻ አይንህ ላፈር የምትልበት ምክንያት የለም ማለት ነው አው اخراج من الديار ከሀገር ያላባረረህ ጥቃት ያልፈጸመብህ ሰላማዊ ሰው ከሆነ እምነቱን ቢቀበል አልহামዱሊላህ ካልሆነ ግን አንተ እንደ ሰውና እንደ ጎረቤት መብቱን ልታከብርለት ይገባል እንደገና አንተ ጥሩ በሆንክ ቁጥር ደግሞ እሱ ወደ እስላም የመጣት እድሉ ብሩህ ይሆናል ምክንያቱም በመልካም ስነ ምግባር ስትሙአመላ ስታረገው ትስበዋለህ ማለት ነው ለካ ሙስሊም ማለት እንደዚህ ደግ ሰው ነው ጎረቤት ያከብራል ሰብአዊ መብት ያከብራል ማለትን ሲያቅ ወደ አንተ የመምጣት እድሉ የተሻለ ነው አውሬ ሆነ ሁሉ ጊዜ ፊት ከምታቆሳተርና እንትን የምትል ከሆንክ ግን እነዚህ አውሬዎች ጋር ለምንድን ነው መቀላቀለው ይላል ማለት ነው በልዳሁም ኢለይሃ እና ወደዛ ወደ ኢህሳንና ወደ ቢር ይጠራናል ወረቀበሁም فيها ኢህሳን እንድናረግላቸው ያግባባናል ቢያ بذكره تعالى انه يحب المقسطين አላህ Subhanahu Wa Ta'ala ፍትህን የሚያከብሩና የሚያስከብሩ ሰዎች ይወዳቸዋል በማለት መልካም መስራቱን መፍቀድ ብቻ ሳይሆን ማግባባትና ሽልማት እስከመስጠት ሄደ ማለት ነው ይህ ነው እንግዲህ የእስላም አቋሙ ሐቁል መርአቲ ፊል ኢስላም ወደሚለው ስንገባ صلى الله وسلم على النبي طيب بسم الله والحمد لله አሁንም እንደገና ተመልሰናል ሐቁል መርአቲ ፊል ኢስላም በእስላም የሴት መብት የሚባለው ሰንድ ይታያል የሚል ጥያቄ ይነሳል ማለት ነው አሁን ጊዜ እንዳውም ብዙ ጊዜ ሴቶችን ጠበቃ መስለው በሴቶች ከለላ ነው ብዙ ችግር እየፈጠሩ ያሉት አዳው الاسلام ስለዚህ እውን እስላም ለጸረ መርአ ነው ወይ
ሴትን የሚበድል ሃይማኖት ነው ወይ ወደሚለው ስንገባ እናያለን ምን እንደሚል ማለት ነው። እና ሴቶች በእስላም መብት አላቸው ካላቸው ምን ያህል ነው የተበደሉትና የጎደለባቸውስ ነገር አለ ካለ ምንድነው ወደሚለው ስንገባ ወቀድ ሐፊዘ الاسلام للمرأة كرامتها እስላም ለሴት ልጅ ክብሯን የጠበቀ ሃይማኖት መሆኑ ይታወቃል። ማንንም ጥላት ወዳጅም ለማዋሸት ካልፈለገ በስተቀር ሊክደው የማይችል ግልጽ ነገር አለ ማለት ነው። ወሁርየታ ነጽነቷንም እንደዚሁ ያከብርላታል። ወአንሰፈሃ ወሐማሃ እስላም ከዛ በፊት ታይቶ በማይታወቅ መልኩ ኢንሷፍ ሰጥቷታል። ሐቋን አንድ ኢዕትራፍ አድርጓል አምኖላታል ማለት ነው። ሚን አሳሊብ التحقير والإهانة والظلم በጃሂልያ ጊዜ የሰው ልጆች በአሁኑ ጊዜ ሰለጠንኩ ዓለም የሚለው ምስራቁ ምዕራቡ ሁሉ ሳይቀር ሴቶችን እንደ ትርፍቃ ነበር የሚያዩት እንደ ሰው ያዋቸው ነበር። ለመጀመሪያ ጊዜ እስላም ነው የሴት ልጅ ወንድ ልጅ ያልተናነሰ ሐቅ አላት ብሎ ሊያውጅ የቻለው ማን ነው። እና በተለያየ መልኩ አሳሊበ التحقير ሴት ልጅን የማዋረድ የበታች አርጎ የማየት የመበደሉ ስራ በጣም ዓለም ዳር እስተዳር እንትን ያለ የደራ ነበረ ነው ማለት ነው። ያን ነገር እነሱ እኮ የወንዶች ግማሽ አካል ናቸው ለምንድነው የምትበድሏቸው የሚለውን መፈከር ያነሳው ለመጀመሪያ ጊዜ እስላም ነው ማለት ነው። ወአጣها ካሚለ حقوقها ለሴት ልጅ የተሟላ መብቷን ለመጀመሪያ ጊዜ ያገኘችው በእስላም ነው ማለት ነው። ከቢንቲን እንደ ሴት ልጅ በጃሂልያ ጊዜ ሴት ልጅ በመወለዷ ብቻ ወንጀለኛ ነበረች። ሲወለድ ከነ ህይወቷ የምትቀበርበት ጊዜ ነበረ። ያኔ ማን ነው ለሴት ልጅ መብት የሰጠው? ግን ከዛ ማጥና ያወጣት ወኢዘል መኡደቱ ሱኢለት የሚለው አያት እንደሚመሰክረው ማለት ነው። ሴት ልጅ በመወለዷ ብቻ ምንም ሳታጠፋ ምንም ሳትናገር ለምን ሴት ሆነች ተወለድሽ ተብላ ራሷን ሴት ያደረገች መስል ከነ ህይወቷ የሚቀበርበት ታሪክ ሩቅ አልነበረም። ከዛ የወጣትን ሃይማኖት እንደገና ጸረ ሴት ነው ትላለህ እንደ ወዘውጀቲን እንደ ሚስትም እንደዛው ተለያየ ግፍና በደል ነው ያወጣው። ሴቶች ታገባ አንድ ሰው እድሜ ልኩን እንደፈለገ እንደ ባሪያ ይጫወትባት ነበር። ስለ ሚስቱ ማንም ሊጠይቀው አይችልም ነበር በጃሂልያ ዘመን ማለት ነው። እንደገና ሲሞትም ይሸጣታል ይለውጣታል ለፈለገው እንደቃ ተጎረስ ነበር ማን ያለ ፈቃዷ። ከዛ ሁሉ ያወጣት እስላም ነው። ወኡሚን እንደናትም ምትከበር ያደረጋት በጣም በከፍተኛ ደረጃ እስላም ነው። ወአርመላ እንደገና ትዳር ያጣች ሴት ባሏ የሞተባትን እንክብካቤ እንዲደረግላት ልዩ መስሁባ የመደበው እስላም ነው። ወሙጠለቃ ተተፈታችም እንደገና የተፈታችው ሴት ምን ያህል መብት እንዳላት የዕዳ ቀለብ የሚያዘው እስላም ነው። እስላም ሲይዛት ሳይሆን ተለቀቃት በኋላ እንኳን የዕዳ ቀለብ እንድትሰጥ የሚያዝ ሃይማኖት ብቸኛ ነው። ማን ነው አንተ ሚስት ተፈታህ ታባረርካት በኋላ 3 ወር 4 ወር ቀልብ የሚለው ሃይማኖት ወይም ደንብና ህግ በአለም የለም ጭራሹን ማለት ነው። ጋብቻ በሚፈጸምበት ጊዜ እንደ መህር የሚያዘው እስላም ነው። በሌላው ዓለም እስላም ያደረገውን ማንም አላደረገላቸውም ማለት ነው። መህር እንግዲህ ሰው ባልና ሚስት ተፈላልገው በሚጋቡ ጊዜ የጋራ ጥቅማቸው ነው። አንተ ሚስት አገኘ እሷን ባላገኘች ስለዚህ ወይ ሁላቸውም ይክፈሉ ነበር የሚባለው ወይም ደግሞ ለጋራ ጥቅማቸው ተተስማማቸው ሁላችሁም በነጻ ተገናኙ ነበር። እስላም ግን ለወንድ መክፈል አለበት ነው የሚለው ማለት ነው። ለምን ሴትን ለማክበር ማለት ነው። በነጻ መምጣት የለባትም። ይሄ አፉ ካላለች በስተቀር ምን ጊዜም የማይሰቅጥ ሐቅ ነው። ከሞተ እንኳን ሳይከፍል መህሩን ተተሪካው መጀመሪያ ከውርስ በፊት ይነሳል ነው የሚለው እስላም። ስለዚህ የት ላይ ነው የበደለው? ከእስላም የተሻለስ ማን ነው የመጣላቸው የሚለውን ነገር እንግዲህ ያው አይፈልጉም ማለት ነው። ወልላሰፍ ሸዲድ ደግሞ ሙስሊም ነንባው ይሄን ሁሉ አያውቅም። የእናንተ ዲን እኮ ሴትን ይጨቁናል ሲለው አንገቱን ደፍቶ ዝም ነው የሚለው ማለት ነው። እውቅና ሰጣ ተቀበልከው ማለት ነው። የት ላይ ነው የጠቆመው? እናንተስ ደግሞ ምን አረጋችሁላት ከእስላም የተሻለ ማለት ሲገባን ብናውቅ ኑሮ እንደዛ ነበር። አሁን እንግዲህ እነሱ የፈለጉትን እሸት ይጠፈጥፋሉ፣ ይዘልፋሉ፣ ይነቅፋሉ። እኛ ደግሞ ያን ሁሉ እያየን እየሰማን አንገታችን ደፍተን ዝም ስንል ያ የሚወነጅሉት ነገር እውነት ነው ብለን ተቀበልነው ማለት ነው። ومن خلال النصوص التالية المقرة لحقوق المرأة
ከዚህ ቀጥሎ በሚመጡት አያቶችና አሐዲሶች የሴቶችን መብት እስላም እንዴት እንደሚያከብርና እንደሚያስከብር እናያለን። يتضح لنا الخلط الظاهر والمتعمد بين الاسلام كدين سماوي። ስለዚህ በዚህ ረገር ላይ እንግዲህ አዳው الاسلام የሚያነሱት ማጭበርበሪያና ማምታቻ ምን ያህል አይን ያወጣ መሆኑን እንገመግማለን ይላል። ከዲን ሰማዊን ተሰማይ የመጣ ሃይማኖት እንደመሆኑ በእነሱ አባባል እንግዲህ ዝቅ ጸረስ የሴት አድርገው ነው የሚቀርጹት፣ ግን የሌለ ነገር ነው፣ ተቃራኒውን ነው ማለት ነው። ለሁ ተዓሊሙሁ ሰምሃ እስላም እንደ ሃይማኖት ለሁሉም ለስላሳ የሆነ ማንንም የማይበድል ሃይማኖት መሆኑ የታወቀ ሆኖ እያለ በተለይ በሴቶች ረገድ የሚከፍቱት ዘመቻ አያድርስ ነው። لا يعتريها النقص ولا الخلل። ስለዚህ እስላም በሴቶች ጉዳይ ላይ የያዘው አቋም እንኳን ሙሉ በሙሉ በድሏቸዋል ሊባል ቀርቶ አንድ እንከንና ጉድለት እንኳን አለው ማለት አያስደፍርም ማለት ነው። وبين التصرفات السيئة لبعض المسلمين وبين التصرفات السيئة لبعض المسلمين تجاه المرأة። ይሄን ግን አባባላቸውን አሉባልታቸውን እንደመነሻ አድርገው የሚጠቀሙት የደካማ ሙስሊሞችን የግል ባህሪ በመጠቀም ነው ይላል ማለት ነው። እንግዲህ ደካማ ሙስሊሞች አንደኛ ዲኑን አያውቅም፣ ሁለተኛ ቢያውቅም በስራ ላይ ያውለውም። ዝም ብሎ ወፈፌ ሙስሊም ነኝ ባይ ሰውዬ ሚስቱን እህቱን ወንድሞቹን ሲያገላታ ሲያይ የኛ ጎረቤት አሊ መሐመድ የሚባለው እንዲህ ያደርጓል አይደል እንዴ እኔማ ቃለሁኝ ብሎ ምስክር ይሰጣል ማለት ነው። ያን እንግዲህ እስላም እንደዚህ ብላችሁ ጨፍጭፏቸው ብሎ እንዳዘዘ ተደርጎ ይወሰድና ይሰበካል ማለት ነው። ስለዚህ ያ ሙስሊም የተባለው ሰውዬ መጀመሪያው ስሙ ብቻ ነው ሙስሊም የሆነው፣ በተግባሩ ግን በአካሃዱ ተሌላው የተለየ አይደለም። የዛ ሰውዬ ወንጀል አምጥቶ እስላም ላይ ይጣፍና እስላም እንዲጠለጠል እንዲሰደብ ይደረጋል ማለት ነው። ግለሰቡ እንደ ግለሰብ ዲኑን አላከበረም፣ በስራ ላይ አላዋለውም እንጂ ዲኑ እንኳን ይሄን ነገር አያዝም ማለት አልቻልንም እኛ ማለት ነው። ለምን ዲናችን አናውቅም አልተማርነውምና ማለት ነው። تجاه المرأة ومن ثم اتهام الإسلام بظلم المرأة። ከዚህ በመነሳት እንግዲህ እስላም ሴቶችን ይበድላል ወደሚለው ድምዳሜ ደርሰው አፋቸውን ከፍተው ማንንም ሳይፈሩ ያናፋሉ ማለት ነው። ይሄ ሊሆን የቻለው ምንድነው? አንደኛ ያው ሙስሊምን በተገኘው አጋጣሚ ሁሉ መጎንተልና መበደል ማጥቃት የሚፈልጉ ሰዎች ማንም ስለማይከለክላቸው ይሄን ያደርጋሉ። ሁለተኛ ሙስሊም ተብዬዎች ደካማ ጎናቸውን በዲናቸው ላይ እንዲለጠፍ ያደርጋሉ እነሱ በሚሰሩት መጥፎ እንቅስቃሴ ማለት ነው። فمن جملة الحقوق التي كفلها الإسلام للمرأة እንግዲህ ለሴቶች አላህ Subhanahu Wa Ta'ala በእስላም ውስጥ ከፍተኛ መብቶችን አስከብሮላቸዋል። ከነዛ አንዳንዶቹን ለመጥቀስ ብንችል ይላል አልሙሳዋቱ በይነሃ ወበይነ الرجل في الإنسانية። ለመጀመሪያ ጊዜ ታይቶ ተሰምቶ በማያውቅ መልኩ ሴትም ወንድም ሁሉም ሙሉ ሰዎች ናቸው፣ ሰው በመሆን እኩል ናቸው ብሎ ያወጀው እስላም ብቻ ነው። ተዛ በፊት ያሉት ግን ሴቶችን እንደርኩስ አርጎ ወይም እንደ ቤት እንስሳ አርጎ ነበሩ የሚያዩት ማለት ነው። እና ሴት እንግዲህ የወንድ አካል ግማሽ ናት፣ ወይ ልጅህ ናት ወይ ወላጅህ ናት ወይ እህትህ ናት ወይ አክስትህ ናት። ታንተ በምኑ ነው የምትለየው? እና ሰው የሚለው ጋራ ሁለቱም እኩል ናቸው ማለት ነው። አልሙሳዋቱ በይነሃ ወበይነ الرجل في الانسانيه። መጀመሪያ በአቅም በተለያየ ጸባይ እንኳን ልዩነት ቢኖርም ሰው በመሆኗ ብቻ ከወንድሟ ጋር እኩል ናት ብሎ ነው የሚያምነው እስላም። فالمرأة والرجل سواء في الاصل الانساني። ወንድም ሆነ ሴት ሰው በመሆኑ ብቻ በመሰረቱ እኩል ናቸው። قال تعالى هو الذي خلقكم من نفس واحده። እናንተን ከአንዲት ነፍስ የፈጠራችሁ ጌታ ነው ሲል ሴቶችም ወንዶችም ከዛ ከአንዲት ነፍስ ነው የመጡት። ወንዶች ከወንድ ከተለየ ወይም ሴቶች ከተለየ አይደለም የመጡት። ሴትም ወንዶችም የሚመጡት ከዛው ከአደም ዘረግንድ ነው ማለት ነው። ምንጫቸው አደም ናቸው። ከዛም በኋላ ሐዋ ተጨመረች። ከሐዋና ከአደም መካከል እየፈለቀ የሚሄደው ትውልድ ምንድነው የሚለየው? የአንድ ሰው ልጆቹ ነው ሲያበቃ አንዱ እንደ ክቡር አንዱ እንደ ርካሽ የሚታይበት የለውም። وقد بين النبي محمد صلى الله عليه وسلم طبيعه تلك المساوات بقوله። በሴትና በወንድ መካከል ያለውን ልዩነት ሲገልጡ ምን አሉ? النساء شقائق الرجال። ሴቶች ማለት የወንዶች መንትያ ናቸው አሉ። አንድ ዛፍ እንግዲህ ተታይ ግንዱ አንድ ይሆንና ወደ ላይ ከፍ ሲል መንታ ይሆናል፣ ባላ ይሆናል።
ስለዚህ ይሄኛው በአንደኛው ዘርፍ ምርጥ ነው ይሄኛው ውዳቂ ነው ትለዋለህ አንድ ዛፍ ሁለት ቅርንጫፍ ያለውን ሴትና ወንድ ማለት እንደዛ ነው ማለት ነው አልሙሳዋቱ ፊል ሁቁቅ ከዛ ቀጥሎ ደግሞ ወደ መብት እንመጣለን هو الذي خلقكم من نفس واحدة وبين بطبيعة المساواة بقوله النساء شقائق الرجال ወንዶች የሴቶች ወይም ሴቶች የወንዶች ክፍያ ናቸው ግማሽ አካል ናቸው ይሉና ለሁነ مثل الذي عليهن بالمعروف የሚለው አያት ያብራራዋል ማለት ነው ግማሽ አካል ከሆኑ ለወንዶች ያላቸው መብት በተመሳሳይ መልኩ ለሴቶችም አላቸው ማለት ነው እና በተለያዩ ሁኔታዎች በቴክኒክ ደረጃ ሲታይ ግን አንዳንድ ቦታ ላይ ወደፊት እንደሚያመጣው የተወሰነ ልዩነት ሊመጣ ይችላል በመሰረተ ሐሳብ ግን አይለያዩም ማለት ነው አልሙሳዋቱ ፊል ሁቁቅ ስለዚህ በሐቅ በመብት አንድ ነገር ይሄ የኔ ጥቅምና የኔ መብት ነው በሚሉት ነገርም በመሰረቱ ይስማማሉ ማለት ነው فللمرأة كما للرجل التمتع بحقوق متساوية في شتى مجالات الحياة في شتى مجالات الحياة الناس ሴቶች ልክ እንደ ወንዶች በህይወት ዘርፍ መስክ ላይ የተለያዩ መብቶች አላቸው ማለት ትችላለህ ማለት ነው ሁርየቱሃ አልካሚላ በነዛ መብቶችና መስኮች ሁሉ የተሟላ መብት አላቸው ለምሳሌ ፊል በይዕ ወሽራ አንድ ሰው ወንድ ሰው ንብረቱን የመሸጥ የመለወጥ መብት አለው አይደል ሴትም ሴት በመሆኗ ንብረቷን የመሸጥ የመለወጥ መብት አላት ምንም ልዩነት የለውም ማለት ነው አንተ መኖሪያ ቤቴን መሸጥ ፈልጋለሁ ስትል እንደምትሸጥ እሷም መሸጥ ትችላለች አንተ እቃዬን ይሄንን እሸጣለሁ እንታል እሷም መሸጥ ትችላለች ሴት በመሆኗ የምትከለከልበት ምክንያት የለም ወኢብራሚል ዑቁድ ውለታ ደግሞ ከሌላ ሰው ጋራ ኮንትራት ውለታ መፈራረም ትችላለች ወተሰሩፋት ያን ነገር በተፈለገው መልኩ መለወጥ መሸጥ ትችላለች فلا تمييز في ذلك بين الرجل والمرأة በእነዚህ ሁሉ ነገሮች በወንዶችና በሴቶች መካከል የለም بأي حال من الأحوال وحريتها الكاملة في ممارسة الحقوق الاجتماعية والمدنية እንደገና ደግሞ ማህበራዊና ሲቪላዊ የሆኑ መብቶችን እኩል እንደ ወንዶች መሳተፍ ትችላለች ይላል ማለት ነው ለምሳሌ ከሐቅ اختيار الزوج ባልን መምረጥ አንተ ሚስት ትሆነኛለህ የምትላትን ሴት መምረጥ እንደምትል እሷም ደግሞ ባል ይሆነኛል የምትለውን ወንድ መምረጥ ትችላለች ማንም ሊያስገድዳት አይችልም ማለት ነው ዱነ ኢክራሂን ማንም ሳያስገድዳት ከረጁሊ ሰዋን ቢሰዋ ልክ እንደ ወንዶች ያመነችበትን ሰው የማግባት መብት አላት ማለት ነው እና እንግዲህ ያለ ወልይ ማግባት የለም የሚለው ይመጣ ይችላል እዚህ ጋር እናየዋለን ግን በመሰረቱ አሁን የአቅዱ ጉዳይ ሳይሆን እገሌን በባልነት መርጫዋለሁኝ ታለች ወንዱ እገሌን ለሚስትነት መርጫታለሁኝ ሲል እንደምንቀበለው እንቀበላለን ማለት ነው ወሐቅሃ في التملك والعمل አንድ ነገር ደግሞ ንብረት አድርጋ ለመያዝ በህጋዊ መንገድ ከስባ እስካገኘችው ድረስ ወይም በህጋዊ መንገድ አላህ እስከሰጣት ድረስ ወንዶች ሚልክ እንደሚኖራቸው እሷም መልክ ይኖራታል ወንዶች በንብረታቸው መስራት እንደሚችሉ እሷም መስራት ትችላለች ወልወስያ ኑዛዜ መናገር ትችላለች ኑዛዜ መቀበልም እንደዛ ወልሂባ መስጠትም መሰጠትም ትችላለች ማለት ነው ወልመህር በተጨማሪ ወንድ የማያገኘውን መህርም ታገኛለች እንደገና ማለት ነው እኩልነት አልፋ ደግሞ አሁን ወደ መብለጥ እየሄደች ነው ማለት ነው ለጋራ ጥቅማቸው ስለተጋቡ አንተ 100 ሺህ ብር ትከፍላለህ እሷ ስሙን ሳትከፍል ትመጣለች ማለት ነው የት ላይ ነው የበደላት እስላም ወአጦት الشريعه الاسلاميه للمراه كل الحق እና ለሴት ልጅ ሸሪዓት الاسلام ማንኛውም ሐቅ የተባለን ሁሉ ያለ ገደብ ሰጥቷል في التصرف فيما تملك በምትቆጣጠረው በንብረቷ የፈለገችውን እርምጃ መውሰድ ትችላለች وحقها في الميراث እንደገና በውርስም እንደዛው ሐቅ አለ በጃሂልያ ጊዜ አትወርስም ሴት ልጅ አትወርስም ብቻ ሳይሆን ትወረሳለች እቃ ነበረች ራሷ ማለት ነው የሟች ቤተሰብ ታልፈለገ ዝም ብላ ባለ ሙቷል ብላ ቤቷ መሄድ እንኳን አትችልም በግድ አንተ አካለ ስንኩልም ብትሆን ምንም ብትሆን የወንድም ሲሞት በግዷ ስቦ እንደጉን የገዝተን ያመጣናት ናት ይልና ይወስዳታል ከፈለገ ደግሞ እሱ ሊያገባት ካልፈለገ እሱ ለፈለገው ሰው ይድራታ እሷ ለማትፈልገው ማህሩን ተቀብሎ ለራሱ ያረግ ነበር ማለት ነው ይሄ ነበር ከዚህ ነው ያወጣት እስላም ምኑ ነው የበደላት فقد اعطى الاسلام المراه نصف نصيب الرجل
እዚህ ላይ በተለያዩ ቴክኒካዊ በሆነ መልኩ ወንዶች ላይ ብልጫ የሚታይበት ሁኔታ አለ የሚለውን ሲጠቁም ውርስ ላይ በመሰረተ ውርስ አልነበራትም መጀመሪያ ጭራሹን እስላም ግን በመሰረቱ መውረስ አላት ይልና አንዳንድ ቦታ ላይ በተወሰኑ ነጥቦች ላይ ሲመጣ የወንድ ግማሽ የምትወስድበት ሁኔታ አለ ይሄ የሆነበት ደግሞ የራሱ ምክንያት አለው ማለት ነው ውርስን ምንጊዜም አይከለክላትም ተወርሳለች በነሲቡ ግን በፐርሰንት ደረጃ ወንዶች ቀደም ብለው ብልጫ የሚያሳዩበት ሁኔታ ይመጣል ያለ ምንድነው ወደፊት ይመጣል ማለት ነው في بعض حالات القسمه በውርስ በማንኛውም መስክ ላይ እንደዝምድና ቀረቤቷ ወንድሟ በገባበት ሁሉ ትገባለች ውርስ ማንም አይከለክላትም ማለት ነው ግን በፐርሰንቱ ሊለያዩ ይችላሉ አለቲ لا تتعدى 4 مسائل ሴቶች በውርስ የወንዶች ግማሽ የሚወስዱባት ከአራት መስአላ አይበልጥም አራት መሳኢሎች ብቻ ናቸው ማለት ነው ቢቀውሊ ተዓላ ዩሲኩም الله في اولادكم للذكر مثل حظ الانثيين በሚለው አያት እንደተጠቀሰው በሱረቱ ኒሳ ላይ ሴት ልጅ ከወንድሟ ጋራ مثل حظ الانثيين የምትቆጠርበት አራት መስአላ ብቻ ነው ማለት ነው في حين اعطى مثل نصيب الرجل او اكثر منه في 30 حاله ወንዶች ጋራ እየተወዳደረ እኩል የምታካፈልበት ግን ተ30 ቦታ በላይ ነው ተ30 ቦታ በላይ እኩል የወሰደች ግን 4 ነጥብ ላይ ብቻ በሆነ ምክንያት ስለቀነሰ እስላም በደላት ይልሃል ማለት ነው ወተፍሪቀቱ في هذه القسمه እነዚህ አራቶችስ ቢሆኑ ለምን ከወንድሟ አነሰች ወደሚለው ስንመጣ لا سبب لها البتة بمكانة كل من الرجل والمرأة እና እሷ ሴት ስለሆነች እሱ ወንድ ስለሆነ አይደለም በእነዚህ በአራት መስአላዎች ወደታች እሷ ግማሽ ወሰደችበት ማለት ነው ለምሳሌ ህጥጉና ስትመጣ ልጅሁና ስትመጣ የምትወድ والمرأة لكنه يرجع الى كثرة التزامات الرجل ለምሳሌ አንድ ሰው ወንድ ልጅና ሴት ልጅ ትቶ ከሞተ እንዴት ነው የሚካፈሉት እንደ ልጅነት እንቸው እኩል ነበር የሚካፈሉት 100,000 ብር ካለ 50,000 ለሷ 50,000 ለሱ ሊሆን ነበር እዚህ ላይ ግን مثل هذه الانثيين ይላል አላህ ማለት ነው የሁለት ወንዶች የሁለት ሴቶችን ድርሻ ለአንድ ወንድ ስጡ ይላል ይሄን ያለው ለምንድነው በሴትነቱ አይደለም ይሄን ነገር ያወረዳት ማለት ነው እንግዳውሳ من كثرة التزامات الرجل በሸሪዓተ الاسلام ህግ መሰረት ወንዶች መስኡልያቸው ከባድ ነው በተለይ በኢኮኖሚ ዘርፍ ማለት ነው ሷን ደግሞ በተቃራኒው ሴቶች ላይ የሚጫን ምንም አይነት መስኡልያ የለም ማለት ነው በቤተሰብ አስተዳደር ስለዚህ አንድ ወንድ ከእህቱ ጋራ እኩል ከወረሰ ተጎጅ ነው የሚሆነው ማለት ነው እሷ ደግሞ ተሚገባት በላይ ተጠቃሚ ነው የምትሆነው ከዛ ቆያ ነው ይሄ ነገር የመጣው ማለት ነው ከሰረቱ التزامات الرجل تجاه المرأة በሴቶች ረገድ ወንዶች የሚጠየቁበት ኃላፊነት በጣም ብዙ ነው ማለት ነው حيث يلزم الاسلام الرجل አንድ ሰው በእስላም ህግ መሰረት ወንድን አንዩን ፊካ على زوجته መጀመሪያ ሚስት ታገባ ሚስትን ተበተሰቦቿ ነጥለህ እኔ ሻልሻለሁ ብለህ ታመጣህ ሚስትን ማብላት መቀለብ ማስተዳደር ግዴታ ነው ይልሃል ስለዚህ ወኡምሂ እናት ካለች እናትህ መጦር ግዴታ ነው ወአኸዋቲ እህቶች ካሉ እንደዛው እህቶችን መቀለብ ግዴታ ነው አልበናት حتى لو كانوا اثريا እንዳው ባይገርም ሀብታም እንኳን ቢሆኑ ይላል አንተ ቤት እስካሉ ድረስ እህቶችህ አንተ ጋር ያሉ ቀለባውጡ ብለህ ማስገደድ አትችልም ማለት ነው ያስገድዳል አንተ ሐላፊያቸው አንተ እስከሆን አባታቸው ሙቷል ለምሳሌ እሷ ውርሱን ድርሻዋን ተወሰደች በኋላ አንተ የቤተሰብ አባል ጋር ተሆና አንተ ቤት የምትበላው የምትጠጣው አንተ ጋር ይሆናል ማለት ነው አውጭ ብለህ ለታስገድዳት አትችልም በፍቃዱ ካላመጣች በስተቀር ማለት ነው ለምን ሐላፊዋ ናትና የቤቱን ቤተሰብ ሐላፊ ስለሆንክ በአባቷ ቦታ ተተክተሃል ማስተዳደር አለብህ ነው የሚል እስላም ማለት ነው ሳይኖራት ቀርቶ ያላት እንኳን ማለት ነው ለው ካነት አትሪያ ومعنى هذا ان ميراث الرجل ይሄ ከሆነ እንግዲህ የወርድ የውርሻ سيكون في تناقص مستمر በየለቱ ያወጭ እየበዘበዘው እየደከመ ነው የሚሄደው ማለት ነው የሷ ደግሞ التزام የለባትም ሴት ልጅ ማንንም ቤተሰብ የመጦር ኃላፊነት አይመለከታትም የሷ ገንዘብ አንድ ግማሽ ነበር የወሰደችው ወጭ ስለማይነካው ብዙ ነው ሁሉ ጊዜ አለ ማለት ነው
ያኛው ግን ተንቆታኩቶ ወድቋል የለም ተትንሽ ጊዜ በኋላ ባዶ እጁን ነው የሚቀረው ስለዚህ ገቢና ወጪን እያነጣጠረ ነው እንትን የሚለው ማለት ነው ስለዚህ ለምሳሌ 100 ሺህ ብር ነበረ 50 እንደ አንተ ሱሉሳኑን ወሰድክ እንበል እሷ ሲሶውን ወሰደች ያው 90 ምናምን ማን ነው አንተ 60 ምናምን ወሰድክ እሷ 30 ምናምን ወሰደች ከዛ ያንተ እንግዲህ እሷ ራሷ አለች እንበል ሚስትህ አለች ልጆች አሉ እናትህ አለች እነዚህ ሁሉ ሸሪዓ የሚያዝህ አንተ ነው እንድትቀልብ የሚያዝህ እሷ ግን ማንንም እናትሽን ቀልብ ተብላ አትታዘዝም ሌላው ቀርቶ ማለት ተዛልፎ ራሷንም አንተ ቤት እስካለ ድረስ ቀልቢ ማለት ያስገድዳት ነገር የለም የሷ 30 ሺህ ብር 10 አመትም አለ እንዳለ ማለት ነው ያንተ ግን 3 አመትም የለም አልቋል ማለት ነው እንደገና እሷን አበድሪ ልትል ነው ስለዚህ እንደውም ሲያንስ ነው የሚባል በዚህ ስሌት ሲሄድ እንደውም የማይገባትን ተጨማሪ ወስዳለች ነው የሚያሰኘው ስለዚህ ገቢና ወጪ መህር ላይ ስትመጣ እንደዛው ነው መህር እሱ ጭራሹን አይከፍልም የፈለገው እንኳን ወንድ እስከሆነ ድረስ እሱ ይከፍላል እሷ አትከፍልም ማለት ነው እሱ የመህር ብቻ አይደለም ገና ሲያመጣ ቤት መከራየት በሸሪዓት الاسلام ወይም መገንባት ግዴታው ነው ማለት ነው ቀለም ማዘጋጀት ግዴታው ነው ለሷ ልብስ ጌጥ መግዛት ግዴታው ነው እሷ ግን ምንድነው ራሷ ብቻ የምትመጣው ማለት ነው ስለዚህ እንደውም ራሷን ብቻ ይዘመጣ እንደገና መህር ይሰጣታል ስለዚህ ምኑ ላይ ነው ይበደላል እሷ ናት እንደውም ምንድነው ያገኘው እሷ ሚስት አገኘ እሷን ባላገኘ እሷ ሚስት አገኘ እኩል ነበሩ ለምንድነው ለሷ መህር የሚከፈላት እሱ ማይከፈለው ግን ተበድላለች ይላል ዝም ብሎ ምን እንዲሆንና የምፈልገው እናንተ ምን አደረጋችሁላት ቢባል ግን መልስ የለም በሎጂክ ተሆነ በእውነቱ ማለት ነው እና ስለዚህ ይሄንን እንግዲህ ሂሳብ ወጭና ገቢውን አወራርዶ ነው እስላም ማለት ነው ይሄ ሰውዬ ብዙ ወጭ ስለሚጠብቀው ስለሚበዘበዝ የተወሰነ ደረጃ ገፋ አድርጎ ይሰጠው እሷ ደግሞ ምንም ነገር ስለሌለባት ይሄም ራሱ ሲበዛ ነው ብሎ በዚህ ስሌት ነው ያስቀመጠው እንጂ እሷን ለመበደል ብሎ ያደረገው እንዳላደለ የታወቀ ነው ኢላሃል ማለት ነው كثرة التزامات الرجل تجاه المرأة حيث يلزم الإسلام الرجل أن ينفق على زوجته وأمه وأخواته البنات حتى لو كانوا أثرياء النزه هون يتبالط بالزقام بهونو يبتسب على في سوس كهون درس تطياكي ومعنى هذا أن ميراث الرجل سيكون في تناقص سويو بركت على بزي على أغني بيبالم لسمو በየቀኑ እየጎደለ የሚያልቅ ነገር ነው የሱማ ሙስተሚር في حين لا يلزم المرأة أي التزامات ማድያ ሴትን ግን በማንኛውም በተሰባ አቋያ እግለገሌ ማውጣት አለብሽ ተብላ አትገደድም تجاه الاسره طالما كان لها عائل يعولها የሷ ላፊ የሆነ ሰው እስካለ ድረስ የለራሷ እንኳን ወጭ ማውጣት አትገደድም ነው የሚለው ማለት ነው ስለዚህ የሁሉ ነገር እንግዲህ ሳያገናዝቡና ሳያመሳክሩ ነው ሰዎች ዝም ብለው እስላምን ሊያጎድፉ የሚሞክሩት ሐቁል መርአቲ في اختيار زوجها እንደገና በጋብቻ አቋያ በሙዓመላ ዘውጅያ ሲመጣ ወንድ ተወነኛለች የምትለው የሚላትን በመልኳም ሆነ በዘሯ በጸባዋ በሁኔታዋ መርጦ እገሊትን አገባለሁ ይላል እሷም እንደዛው አላት ማን ከለከላት እና ማንንም ሰው ዝም ብሎ ያለ ፈቃዱ እገሌ ማግባት አለብሽ ተብሎ የሚያስገድዱ ካሉ እኛ ጁሃሎች ናቸው ሰዎች ያመጡ ችግር ነው ሸሪዓ እንደ ሸሪዓ ግን የማትወደውና ማትመጣውን ሴት ወንድ አግቢ አይላት ማለት ነው ፈቀዳው ጀበል እስላሙ الاستماع الى الراي المراه ስለዚህ አንድ ሰው የፈለገው የቤተሰብ አባል ሐላፊ ቢሆንም እኔ አቀልሻለሁኝ ብሎ እሷን ፈቃዷን ሳይሰጥና ሳያማክር መዳር አይፈቅድም ማለት ነው እስላም እና እሱ ሐላፊ ነው ሐላፊ ቢሆንም እሷ ጋር ተማክሮ ምን ይሻላል ብሎ እሷ ያመነችበትን ነው እሱ መፈጸም ያለበት ومن اظهار الامثله ለዚህ እንግዲህ ግልጽ ከሆኑት መረጃዎች ምሳሌዎች ለምሳሌ على ذلك ان امراه بكر جاءت للنبي صلى الله عليه وسلم አንዲት ወጣት ልጅ ነብዩ ጋር መጣች ብሶት አለኝ ብላ فقالت يا رسول الله ان ابي زوجني ابن اخ له يرفع به خسيسته به አለች አባቴ የማልወደውን የወንድሙ ልጅ አግቢ ብሎ አስገደደኝ ለምን ያ የወንድሙ ልጅ አቻ አይደለም ደካማ ሰው ነው ማለት ነው እና ውዳቂ ነው ማንም ሰው ሊያገባው የሚፈልግ ሰው አይደለም እሱ ግን ያንን ሰውዬ ለመርዳት ብሎ እኔን ዱህ ያደረገኛለች
ተሌላ ሰው ቢለምን የሚሰጠው የለምና አንቺ በቃ ለገሬ ልድርሽ ነው አለ። አረ እንዴት አርገ ለገሌ ትሰጠኛለህ ስትለው አይ መሆን አለበት አያገባሽም አለኝ እና አስገድዶ ያለ ፍቃዴ ኒካህ አሰረ ብላ ከሰሰችው ነብዩ ፊት ማለት ነው። ያ ጊዜ ከሲሰተው ቢማለት ያ የወንድሙን ውዳቂ ሰውዬ ማንም እንግዲህ የማይፈልገውን ሰውዬ ጫነብኝ አምጥቶ ወለም يستأمرني እኔ ባለ ጉዳዩ እስከሆንኩ ድረስ ይሄን ሰውዬ ተቀበይዋለሽ ወይ ብሎ አላማከረኝም፣ ፍቃዴን አልወሰደም፣ እየተቃወምኩኝ ዝም ብሎ አፍኖ የሰጠኝ አለች። فهل في نفسي من امر ስለዚህ አሁን እሱ ያባቴ ያደረገው ነገር ትክክል ነው ላጽድቀው ወይስ በዲኑ መብት አለኝ መቃወም ብላ ጠየቀቻቸው ማለት ነው። فقال النبي صلى الله عليه وسلم ያኔ ይሄን ነገር ካዳመጡ በኋላ ምን አሉ? ነዓም እና አንቺ እስካልተቀበልሽና እስካልተስማማሽ ድረስ መቃወም መብትሽ ነው አሏት ማለት ነው። ያውም ወጣቷን አግብታ ማታቀውን ማለት ነው። فقالت ما ይሄንን እንግዲህ መብቷን ታወቀች በኋላ ምን አለች? የመቸም ሷሃቦች ዲናቸው ጉዳይ ተሁሉም ይቀድማልና ተቀያ ስለሆነች ما كنت لأرد على أبي شيئا صنعه አለች። ባያደርገው ጥሩ ነበር፣ አባቴ ያደረገውን ነገር እኔ መሻር አልችልም አለች። ولكن اردت ان تعلم النساء ان ليس للاباء من الامر شيء ይሄንን እርምጃ የወሰድኩትና የከሰስኩት ግን በእኔ ላይ የተፈጸመ በደል በሌሎች እንዳይጨምር ብዬ ነው አለች። እና ማንም ወንድ ዝም ብሎ አንቺ አጣቂም ምንም አያገባሽም እያለ በእህቶችና በሌሎች ወገኖች ላይ ይሄ ነገር እንዳይሰራ አባቶች በማያገባቸው ነገር ደንበር አልፈው እንዳያጠቁን እልባት እንዲታረጉለት ብዬ ነው እንጂ እኔ አባቴን ፍቃድ ጥሼ አላፈርሰው ማጥሪቀዋለሁ ችግር የለም አለች። ተመልከት እንግዲህ ይሄ ምንድነው የሚያሳየው? አንተ እንግዲህ በተለያየ ጥቅም ልትገናኝ ትችላለህ። የወንድምህ ልጅ አጎትህ ልጅ ዝም ብሎ የተማከሩና ለገሌ እናድርጋት ትላለህ ማለት የሷ መብት ረስተሃል ማለት ነው። እሷ ቆንጆ ናት፣ የተሻለ ባል ማግኘት እየቻለች ላፍነ ወስደ ለገሌ ድርሻለሁ ትላታለህ ማለት ነው። ያ ሰውዬ ተልካሳ ነው ወይ ጤንነት የሌለው ነው ወይ አካለ ጎደለው ነው ወይም ጸባው መጥፎ ነው፣ ዘላለም ስታለቅስ ነው የምትኖረው በዛ ምክንያት ማለት ነው። ያንን እንግዲህ ዝም ብላ መቀበል የሚያስገድዳት ነገር የለም፣ መቃወም ትችላለች ብለው ነው ነብዩ የወሰኑት ማለት ነው አለይሂ ሰላቱ ወሰለም። ሐቁል መርአቲ ፊ ኢብዳኢ الرأي እንደገና ሴቶች ሐሳብ የመስጠት መብታቸው የተከበረ ነው። خلاص الله اعلم وصلى الله وسلم على النبي الكريم በሚያውቁ ሰዎች ናቸው ከኔም ጭምር ሊሆን ይችላል። ስለዚህ ይሄ ነገር እንዴት ነው ያልሰራነው ነገር ላይ ላስናዝ የሆነ ስፒና የታሪክ ብቻ ማንበብ ሊሆን ነው ማለት እኮ አሁን የሚባለው ሁሉ ይሄ እኮ ነው። አሁን እየባሰ መጣ። በእኛ በተለይ በእኛ ብሔረሰብ ይሄ በጣም እየከፋ መጥቷል። ሁሉ ነገር ህገወጥ ነው ማለት ይቻላል። አሁን እየተደረገ ያለው ነገር መጀመሪያ ሴት ልጅ ያለ መህረም ከሀገሯ ወጣ መሄድ አይፈቅድም ሸሪዓተል ኢስላም። እና ባል ያላት ከሆነ ባሏ ማስተዳደር ግዴታ ነው፣ አባት ያላት ከሆነ አባት ማስተዳደር ግዴታ፣ ወንድም ያለ ከሆነ ወንድም ማስተዳደር ግዴታ ነው እያለ ነው። እነዚህ ቤተሰብ ኃላፊዎች በሀገራቸው ሰርተው መኖር ካልቻሉ መሰደድ ያለባቸው ወንዶቹ ናቸው። ድንጋይ ፈልጦ አፈር ተሸክሞ ቤተሰቡን መጦርና ማሳደር ያለበት ወንድ ልጅ ነው ማለት ነው። አሁን ሚስት ያገባና እሱ ቤቱ ቁጭ ብሎ ባህር ማዶ ተሻግራ አመታት እንድትሰራ ትደረጋለች። ማን ነው ይሄን ያዘዘው? ማንም የለም ማለት ነው። ስለዚህ እዛ ቁጭ ብሎ ልክ እንዳልከው እሷ ትልካለች፣ ቤት አለኝ ቤተሰብ አለኝ ብላ እሷ በምትልክለት ገንዘብ ዘመናዊ ቤት ይሰራል፣ ሙሽራ ያገባል። እሷ ምስኪን እዚህ ቁንጅናዋን እድሜዋን በሙሉ ጨርሳ ስትዘር ዞር በይ ትባላለች። ስንቶቹ ናቸው የገዛ ቤታቸውን አይናቸው እያዩ የተቀሙት ማለት ነው። ሌላ ያው ማንኛውንም ሴት አንጥቶ ቁጭላል። በሷ ቤት ተደራጅቷል፣ እሱ ሱቁን ከፍቷል፣ ምን ብሏል? ስትሄድ ይቅርታ አድርግልኝ እኔ አልፈልግሽም ይላታል ማለት ነው። ምን ታረጋ? ወሲቃ የለም ደግሞ እኮ መተማመኛ ውል የሚባል ነገር የለም።
ቢያንስ ሲመጡ እኔ ህጀል ካለውኝ አንተ ገንዘብ እንዳታባክን ብለው ውለታ መፈራረም ነበረባቸው። ያ ቢሆን እንኳን መቆጣጠር ትችል ነበር። ዝም ብለው በቃ ታምነዋለች መጀመሪያ። ተዛ አልፎ ያ መጀመሪያ እንግዲህ አግብቷት ህጋዊ የሆነችው ነው። በአሁኑ ጊዜ እየተደረገ ያለው ምንድነው? የገለ ልጅ ልትሄድ ነው ኢጅራአት ላይ ናት ማለትን ስታቅ ደምንም ተሯሩጠህ ማታቀው ሰው አዲስ አበባ ድረስ ተከትለው መጥተው ተክፍለ ሀገር ዱርዬ ይዘው ወዳው አሽበል ብለው ጉዳዩን አስፈጽምልሻለሁ ምናምን አሁን ይልና በተሰብ ሳያቅ ምንም ሳይል ኒካህ ታሰርሽ ትባላለች። ራሳቸው እየጠየቁኝ አንድ ቀን ብቻ አብሬ ያደርኩ ይላል፣ 2 ቀን ብቻ አብረን አደር። ከዛ ምንድነው አላማው? ያ እዚህ መጣ የምታገኘው ነገር ለመሞጥለፍ ማለት ነው። የሴት ችግር አለ ሀገራችን። ፈለገ ሰው 4 ማግባት አይችልም በአንድ ቀን። ግን የገሌ ልትሄድ ነው ከተባለች ሀታ የገሌ ልጅን ባትሆን አንድ ሴት እዛ ላይ መስሪያ ቤት አካባቢ ስትመላለስ ከየት መጣሽው ምናምን ትባላለች። እንተዋወቅ ይልህና ድሮዬው እኮ ነው በቃ والله እኔ በቃ ፈልግሻለሁ ደስ አልሽኝ በቃ ለሄር ነው እኮ ስትል ምን ችግር የለም እጠብቅሻለሁ በቃ መላእክት ይሆንላታል ማለት ነው። ይሄማ ከሆነ ሀጀትም እጀትም እዛ ሄዶ ያው አረብ ሀገር 4 አመት 5 አመት ጊዜ ፈቶ ተዛ ስመለስ ትዳር አላገኝም ብላ ተፈራ ስለነበረ ይሄማ ተእሚን አገኘው ትልና ትዳሯን እዛ የመሰረትኩ ይመስላታል ማለት ነው። ይሸኛታል። አንድ ቀን 2 ቀን እንትን ብሎ እዚህ በሳምንቱ ጥርር ያረጋል። ገንዘብ አላክሽም ምሳ ገና እኮ ስራ አልገባሁም በቃ ያ ነው አላማው። በቃ ግልጽ እኮ ነው በቃ። ከዛ በየወሩ ትልካለች ቤተሰብ አያውቅም። አንዳንዶቹ ትንሽ የተሻሉ የሚባሉት ግማሽ ለቤተሰብ ግማሽ ለሱ ይባላል። አንዳንዶቹ አዲስ ፍቅር አስይዟታል በቃ ስራ አላገኘሁም እያለ እነሱ ውሸት ትልክላቸዋለች፣ ለሱ ግን ይላካል በጎን ማለት ፈለገውን ያህል ይወጣቡትና ከዛ በኋላ ሲፈልግ ደግሞ ይወረጉራታል ማለት ነው። ከትዳሩም አልሆነ ከገንዘቡም አልሆነ። ይሄ በሙሉ የተበለሻሽ ስራ አሰራር ነው የሚከደው ማለት ነው። እዚህም ቁጭ ብለው እነሱ ይመጡና ወዘኔዎቹ ካማ የላቸው ምን የላቸው ቤት ይከራያል፣ ሽቃ ይይዛል፣ ፈለጉትን ሰዎች 15ቱን 20ውን አምጥቶ ያተራምሳል። እነሱ ቤት ኪራይ ይከፍላሉ፣ ወጪ ይችላሉ። አሚር ሆኖ ቁጭ ባገሩ እንግዲህ አንድ ያልነበረ ሰውዬ ማለት ነው። ከዛ በኋላ ያማረጥ አንቺ ግቢ አንቺ ሳይኞ እንድመጪ አንቺ ሐሙስ እንድትመጪ አንቺ እንትና እየተባለ ተርቲብ ያስይዛቸዋል ማለት ነው። እንደገና ሙናፈሳ ገሌ ልትቀማኝ ነው ገሌ ልትቀማኝ ነው ለዚሁ ለዱርየው ማለት ነው። የበለጠ የሰጠ የበለጠ ቅርብ ይሆናል ማለት ነው። እንዲህ ያለ ጫወቱባቸዋል። ስለዚህ ሁሉ ቀውስ ነው ማለት ነው። ማህበረሰብ ቀውስ ነው ያለው። ይሄ ከእስላም ከሙስሊም ሳይሆን ከሰው እንደ ሰው የሚጠበቅ ነገር አይደለም። ወንድ ልጅ ከሆነ ወርቆ ተነስቶ ቤተሰቡን ይምራ ያስተዳድር፣ ካልሆነለት ያምርበታል። ስደት ሄዶ ፈለገው ቦታ ድንጋይ ፈልጦ ይኑር። ሴት ልጅ ለምንድን ነው እና በእኔ ኒካህ አስተከሰብሽ ድረስ የኔ ሀቅ ነው አንቺ ይላታል። አንዷ ወላሂ ሐፋዛ እንኳን አይሰጠኝም አለች። ለክ ደግሞ ወዚን አምጥቼ እንዳለች አንዲት ሪያል ተጎደለ የታባሽ ይደበደባለሁ አለች ሚስት። አረ ሐፋዛ አንጣስተ እዛው ፈልጊ ራስሽ ጉዳይ ለምን ነው ገንዘብ ተባክኝው ባለው ሐፋዛ አይሰጠኝም አለች። ወላሂ 2300 ዛ ተመጣለች ሐፋዛ የላትም። ምን አይነት ጉድ እኮ ነው የሚሰራው። ይሄ ከዲን ጋር ሳይሆን ከስብእናም ጋር ጭራሽ የማይታሰብ ነገር ስለሆነ በምን መልክ ነው ስርዓት ማስያዝ የሚቻለው የሚለው ጥያቄ ነው እንጂ ይሄ ይፈቀዳል አይፈቀድም ሐላል ነው ሐራም ነው የሚባለው ውስጥ የሚገባ ነገር አይደለምና የአውሬነት ስራ ነው እየተሰራ ያለው ማለት ነው። ስለዚህ ገንዘቧን ይቀማል በየጊዜው ይሰበስባል። ነገ ሲፈልግ ደግሞ ሌላ ተወዳዳሪ የተሻለች ከገኘች እሷ ዘወር ወይ ትባልና ሌላዋ ደግሞ ትመጣለች። እሷም ደግሞ ሲያልቅላት ትወረወራለች ማለት ነው። እና ይሄ የምክር እንዳትለው እነዚህ ዱርዬዎች ናቸው እኮ መጀመሪያ ሶላትም አይሰግዱ ናቸው ብዙዎቹ። አንዳንዱ ዲናለኝ የሚልም እንደዚሁ ሊያደርግ የሚችላል ማለት ነው። ይህ የሚያስፈልገው ኢነላህ ላ የዘዑ ቢሱልጣኒ ማ ላ የዘዑ ቢልቁርአን አሉ ዑስማን ብኑ አፋን። እንደ አይነት ወሮ በላና ጋጠወጥ ሰዎች ሸሪዓ ሐላል ሐራም የሚባል ፈትዋ አይደለም ስርዓት የሚያስይዛቸው፣ ኃይል ያስፈልጋል እንደ አይነቶች ሰዎች ስርዓት ለማስያዝ ማለት ነው። ስለዚህ የዚህ ሀገር መንግስት ይሁን የማንኛውም አካል እንዲህ አይነቱን ነገር ስርዓት እንዲይዝ፣ እኛም ደግሞ እንደ ሙስሊም ታሪካችን ስብእናችን ክብራችን እየጠፋ እየጎደፈ ስለሆነ ለምንድነው እንዲህ የሚሆነው የሚለውን ተመካክሮ
በየነሰከፍ እነሱን ሽምግልና እያሉ እንትን ሳይሆን ወጥ የሆነ ነገር አንድ ነገር መሆን አለበት የሚለው ብዙ ጊዜ ያው እንነጋገራለን። እስታው መፍትሄ ሊመጣ አልቻለም እንጂ ይሄ የሚያከራክርም የሚያጠራጥርም ነገር አይደለም ማለት ነው። ብዙዎቹ የዋሆች በቃ እንደ አምጪ ገንዘብን ይለኛል በኒካህ ላይ እስከሆነ ድረስ ሐቅ አለኝ አንቺ አይገባሽም ይለኛል ብለው እያለቀሱ ይናገሩ። ማን ያለው እሱ አይገባውም። ወንድ ከሆነ ቤቱ አስቀምጦ ያስተዳድራት መሄድ አለብሽም ያስተዳድርሻለሁ ካልቻለ ይልቀቃት። እሷ ገንዘቧን እንኳን ለፍታ ያገኘችውን ትጠቀም ማለት ነው። ሁሉንም እያጡ ነው። አሁን ክብር የላቸው፣ ገንዘብ የላቸው፣ መብት የላቸው፣ ሁሉ ነገር እያጡ እየተላቀሰ ስለሆነ ይሄ የሚያከራክር ነገር አይደለም ነው። ተርሶች ለምን ልጆልዳ ነበረ እና በሰባተኛው ቀን ወደ ሀገር ላከችው ሀቂቃ ሰጥታወጣለን እና ሀቂቃ ማውጣት አለባት የለባት ፈርድ ነው ወይስ እንዴት ነው? ላ ፈርድ አይደለም። የቻለ ያደርጋል አጅር ያገኛል ሱናውን ሰራ፣ ያልቻለ ግዴታ አይደለም። ይሄ ቀላል ነገር ነው። አንዳንድ ሀገሮች እንደ ባህር ያመጣለ መሀል ወንድ ሳይከፍል ሴት ቤተሰቦች ለወንዱ ገንዘብ የሚሰጡታሉ። ይህማ ያው ድል እስላም ነው። መጀመሪያም ሙስሊም ከሆኑ ይህም ማድረግ አልነበረባቸውም። እና ለምሳሌ አሁን በህንድ ሀገር እንደዚህ ነው። ሴት ልጅ ያለው ሰው መህር እየከፈለ ነው የሚድረው። እሱ ወንድ እየገዛ ነው ማለት ነው የሚዳረው። ይሄ ያው ተገላቢጦች ነው። የጃሂልያ ተዛም የባሰ ነው። በጃሂልያ ነው አይከፍሉም፣ ዝም ብለው ነበረ። አሁን ደግሞ ገልብጠው ወንድ እንደገና ተቀባይ ሴት ከፋይ ይሆናል ማለት ነው። ሀታ ልብስ ጌጣጌጥ ሳይቀር ሙሉ የቤት እቃም ጭምር በህንድ ሀገር እንደዚህ ነው። ሴት ልጅ መውለድ ማለት ቂያማ ውስጥ መግባት ነው። ሁሉ ነገር እዳ ነው የሚመጣብህ ማለት ነው። እና ብዙ ወንድ ልጅ ያለው ገኒማ ነው የሚሆነው። ምክንያቱም ሙሉ ድርጅቱን እዛ ነው የምትመጣው ማለት ነው። ስለዚህ የጃሂልያ አካሄድ ነው። ከእስላም ጋር ጭራሽ የሚሄድ ነገር አይደለም። ሙስሊም ነኝ የሚሉ ሰዎች በዚህ አይነት ስርዓት መግባት የለባቸው ሙስሊም እስከሆኑ ድረስ ማለት ነው። አዎ እነዚህ ያው መሳኢሎች የተለያዩ መሳኢሎች ናቸው። ዲያ ይኖርበታል ማለት ነው። አንድ ሙስሊም እና ካፊር በሚጋደሉበት ጊዜ ገዳው ሙስሊም በሚሆንበት ጊዜ ዲያ ይከፍላል። እንደገና ደግሞ ሙሳሊም የሆኑ ሰላማዊ ቤተሰቦች ካሉት ለነሱም እንደገና ለሰውየው ከፋራ ለዛ ዲያ ይከፍላል ማለት ነው። ቂሷሱ ግን ይቀራል። አባትና ልጅ መካከል ግድያ በሚመጣ ጊዜ ደግሞ ያ ቂሷስ የለም ማለት ነው። ምክንያቱም አባት ላ ዩቅተሉ ረጁሉ ቢብኒሂ የሚል ሐዲስ መጥቷል ፊ ሶሒህ ማለት ነው። እና እሱ የመገኛ ምንጭ የሆነው ሰውዬ የመጥፊያ ምክንያት ሊሆን አይገባውም ይላል። መጀመሪያ አባቱ ወልዶት ነው ሰውየው የተገኘው ማለት ነው። ኋላ እንደገና ያ ልጁን ቢገድል አባትየው ለመለሱ መገኛ የሆነውን ሰውዬ ይሄኛው መጥፊያ ሊያደርገው አይገባምና የሐቀል ዋሊደይን ስለሚከለክል ይሄ ሙስተስና ከሚባሉት ነገሮች ነው ማለት ነው። በልዩ ሁኔታ ቂሷስ የማይወሰድባቸው ነገሮች ናቸው። ያም እንደዛው ነው። ሰበቡን እዛ ተገልጧል እኮ አንተ ذكر احداهما الاخرى الى سوره ايه المدائره ላይ ሴቶች ላይ ለራአይቱ من ناقصات عقل ودين የሚል ሐዲስ አለ። كيف ناقص تقول لنا ناقصات عقل ودين يا رسول الله ስሏቸው اما ترينا انك لا تصلي ولا تصومي ايام الحيض እና በደም ጊዜ አትሰግዱም አትጾሙም፣ ሳምንት ሙሉ ሳትሰግጂ ሳትጾሚ ትቆያለሽ፣ ረመዳን ሳምንት ወያለሽ እና ዲንሽ አልጎደለም እንዴ ያልጾምሽውን ይታሰብልሻል አሉ። አዎ ሳምንት ሙሉ ሶላት አልተሰገደም፣ በቀን 5 ሶላት ነው ያለው። ሰገዱት ጋር እኩል ይሆናል እንዴ? አይሆንም። ስለዚህ ናቂሳቱ ዲን ግልጽ ነው አሉ። የዲናችሁ ይሄን ማለት ግን በዛ በነቀሰው ወንጀለኞች ናቸው ማለት አይደለም። በተፈጥሮ አላህ ነው ያመጣው።
በዛ ምክንያት ግን ያልሰራችሁት እስከሆነ ድረስ እንደሰራው ሰው አይደላችሁም ለዚህ ነው ናቂሷቱ ዲን የተባለው በሸሃዳ ላይ በሚመጣ ጊዜ ደግሞ ተذكر احداهما الاخرى ብሎ አያቱ እዛው ምክንያቱን ጠቁሟል ማለት ነው ሴቶች ብዙ ጊዜ ስሜታዊ ናቸው በማፍቀርም እንደው በአንድ ጊዜ ነው ዘለው የሚያፈቅሩ ሲጠሉም እንደዛው ነው ማለት ነው እንደገና ደግሞ ስሜታቸው የሚያሳዝኑ ነገር ሲያጋጥማቸው በትንሹ ነገር ቁጥቁጥ ይላሉ የሚያስደስቱ ነገር ሲመጣ እንደዛው እና ስሜታዊነት ስለሚያጠቃቸው እርሳታ ደግሞ ያጠቃቸዋል እንደዛው ማለት ነው ያዩትን የሰሙትን ነገር እስቲዓብ አያደርጉም በደንብ አይረዱም ይቸኩላሉ ማለት ነው ጋሊበን ማለት ነው በአመዛኝ አንዳንድ ጊዜ አልፎ አልፎ ከወንድ የተሻለ ሴት ታገኛለህ እንደገና ተሴት የባሰበት ወንድም ታገኛለህ ማለት ነው ያ ሊናዚር ሁክም የለውም በአመዛኝ ግን ተሴት ወንድ ማን ነው ጠንከር ያለው ከተባለ hatta በጦንቻም ቢሆን በጉልበትም ቢሆን ቢታገሉ ወንድ እንደሚጥል የታወቀ ጉዳይ ነው ማለት ነው ስለዚህ የተፈጥሮ ሁኔታ ስለሆነ እነዚህ ናቂሷቱ ዲን ወአቅልን የተባለው አቅላቸው ያን ያዩትና የሰሙትን ነገር እንደ ወንዶች የመብላትና የመረዳት አቅም ያንሳቸዋል ይሄ አላህ የፈጠራቸው ጌታ ነው የተናገረው ማንም ሳይሆን አላ ያለው ማን خلق ወለጢፉል ኸቢር ይላል ማለት ነው እና ያው ሰሙትን ያወቁትን ደግሞ ቶሎ የመርሳትም ባህሪ ያጠቃቸዋል ማለት ነው ለምን እንደገና የወራባ የሚባለው ነገር ተጽዕኖ ያደርጋል የወራባ በየወሩ ደም ስለሚፈሳቸው አእምሮአቸው ላይ ተጽዕኖ አለ ማለት ነው ከዛ በኋላ ደግሞ መጃላት ላይ አይገቡም በሸሪዓት ህግ መሰረት በውጭም በግቢም ወንዶች የሚሳተፉበትን ሁሉ ቦታ ይሳተፉም ሴቶች ማለት ነው ስለዚህ ምስክርነት ለምሳሌ ሻሪዓ ላይ ሰዎች ተጣልተው ቢደባደቡ ቀድሞ የሚደርሰው ማን ነው ወንድ ነው በየአካባቢው የሚገኘው ማለት ነው ሴቶች አይገኙም ስለዚህ ገሌዝ ሲገድለው እንዴት አየሽ ቢላት እሷ ዜና ነው የሰማችው ቤቱና ስለዚህ መሰከርኩ ልትላት ይችላል ማለት ነው የማታየው ነገር ይበልጣል ከምታየው ማለት ነው ከምታቀው የማታቀው ይበልጣል ማዕሉማት ያንሳቸዋል ማለት ነው ስለዚህ ከዚያ አኳያ ነው አላህ Subhanahu Wa Ta'ala ሸሃዳቸውን ጠንቀን በቁጥር እንዲበዛ አደረገ ማለት ነው አቅሙ ስለሚቀንስ ማዕሉማታቸው ስላልዳበረ አንድ ሁለት ሴት እንዳንድ ወንድ ትሆን ተባለ ማለት ነው ለምን ስትረሳ ስትዘናጋ አንዷ እንድትደግፋት እንድታስታውሳት እንዲረዳዱ ይላል ወንድ ግን ማዕሉማቱ ካፊ የሆነ ማዕሉማት ስላለው የመርሳት እንትኑም ደግሞ ከፍ ያለ ስለሆነ ብዙ ስለማይረሳ በመጃሉም ደግሞ የመሳተፍና የመገናኘት አቅሙና እድሉ ስላለው አንድ ወንድ በሁለት ሴት ደረጃ ያለው ለዛ ነው ማለት ነው እና በዚህ ምሳቤ ነው የተወሰደው እንጂ ሴት ወዳቂናት ለማለት እንዳላደለ ነው አሁንም ማለት ነው በሌላ ጊዜ ያው ተጠዋዓት ትርፍ ኢባዳዎችን ይጨምሩ በሶላቱም በጾምም ተጨማሪ በሰሩ ቁጥር የበለጠ ሊያመጡ ይችላሉ ማለት ነው ገደላ ለምስ ያደረገ ነበር ማን ካሜራውን ይነካው ነበር ሎኑ ራሱ ነው السلام عليكم ورحمة الله وبركاته እንግዲህ ዛሬ ደርስ የነበረው በፈዲለት ሼክ ሰይድ አህመድ ሙስጠፋ حفظه የእስላም ነብይ በሚል ርዕስ ወሳኝ ደርሶች ነበሩ አልহামዱሊላህ ይሄን ደርስ በሰብር ለተከታተል ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ እንድንገኝ ለወፈቀን ጌታ በቀጥታ ስርጭትም ሆነ ያው በግንባርም ለተማሩ አላህ ምንዳችሁን ይክፈላችሁ እንደዚሁም ሼር በማድረግ እህት ወንድሞቻችሁን ወደዚህ ኸይር ስራ ዳዕዋ እንዲቀስቡ
ላደረጋችሁት ወንድሞች አላህ ኢንሻአላህ አጅሩን ይወፍቃችሁ እያልን ኢንሻአላህ ማታ የኡምደቱል አህካም ደርስ ይኖረናል። ያው ባህሩን ቲዩብ ላይ እንድትከታተሉ ለማስታወስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። كيفك؟ سلامات.